ደህና መሻችሁ? እግዚአብሔር ይመስገን። አልዶ ይመስገን። ይፍናን እባላለሁ ከእስልምና ነው የመጣሁት። እንኳን ደህና መጣሽ። እንኳን ወደዚህ ወደ ምድን ስለመጣሽ እና ለታችን አሜን አመሰግናለሁ። እና እኔ ወደ ኦርቶዶክስ የመጣሁት በጣም ወደው እምነት ነውና እመቤቴ በጣም ለኔ በህይወት ውስጥ በጣም ትልቅ የሰራችልኝ ተአምር አለ። ብችል ከነሙሉ ቤተሰብ ብመለስ ደስ ይለኝ ነበር፣ ግን ያው በጣም ያለሁበት ሁኔታ በጣም ከባድ ሁኔታ ውስጥ ላይ ቤተሰቦቼ ሊገድሉኝ እያፈላለጉኝ ነው። ይመስገን ግን አሁን ባምቢ ጋር በሰላም ነው ያለሁት እና ደስተኛ ነኝ። ቢቻል ቤተሰቦቼ ባመጣቸው ደስ ይለኛል እና እንደ ፈጣሪ ፍቃድ ከሆነ እውነታውን ካወቁ ይመለሳሉ ብዬ ተስፋ አደርጋለሁ። እና አሁን ያለሁበት ሁኔታ በጣም ደስተኛ ነኝ። እኔ እዚህ ምድር ላይ እንደ ኦርቶዶክስ ደስ የሚል እምነትም ያለ አይመስለኝም እና አመሰግናለሁ። ደስ ይላል። እንኳን ደህና መጣሽ ለማለታችን። እንዴት ነበር እስኪ ከእስልምና የመጣሽበት አጋጣሚው? ክርስትናን የሰማሽበት ወይ ስለ ክርስትና ለማወቅ ያወቅሽበት መንገድ ምናምን ስለ ጀርኒሽን የህይወት ጉዞሽን ፈቃደኛ ከሆንሽ ማለት ነው ለሌሎች ፈቃደኛ ነኝ። እኔ በደስታ ነው ማካፍላችሁና እኔ የመጣሁበት ምክንያት እኔ ማለት በጣም ያመኝ ነበርና ጸበል በተጠቀምኩበት ሰዓት እመቤቴ ማለት እኔ በህይወቴ ውስጥ እንደዚህ አይነት ነገር በጣም ከባድ ሁኔታ ውስጥ ነበርኩኝ። ግን ያን ጸበል በተጠቀምኩበት ሰዓት ማለት ከባድ ነበር። ግን ያው እዚህ ጋር መናገር ነው እረዳሻለሁ። ፕራይቬት ነገር አታስቢ። ወይ ነው ክርስቲያን ነው። እኔ እንጃ። ወይ ምንድን ነው እያልከን ያለው? ምንድን ነው እያልከን ያለው? እኔ ትንሽ የሆነች ነገር ልጠይቃችሁ ፈልጌ ነበር። ማለት ለብር ተብሎ እምነቱን መካደ እንዴት ይታያል በእናንተ? አውርተኛል እኮ ከዚህ በፊት ነግሬያለሁ። ከዚህ በፊት አውርተኛል ነግሬያለሁ። ወላሂ አልነገርከኝም ቃል ሌላ ነገር ነው። አብዛኛ ጊዜ ስለምደጋግመው ነው እንደዚህ ለብር ብለው ምናምን የምትለዋን ነገር ስለምደጋግማት ነው። እኔ እንዴት ይታያል በቃ ግራ ይገባኛል። ታውቃለህ አንተ ባወራው ቁጥር ያው እኔም ላውራ ብዬ ነው እና በማስረጃ ላስደግፍልህ በቪዲዮ ከኡስታዝ አንደበት ላሰማ እየከፈሉ ነው። ሰምቼዋለሁ። ችግር እንደዛ አይደለም። ይኸውልህ ምን ኡስታዝ ሲለከለም ወደኛ አይደለም እኮ ከናንተ እምነት ሲወጡ ብር ወስዶ ጠፋል። እኔ እንዳይከፍር ነው የምፈራው ያለቃቀሰበት ቪዲዮ አለ ላሰማ። በሰለምቴ ስም ብር ይሰበሰባል። የናንተ በቃ ከብር ጋር የተገናኘ ነው። እኛ ብር የምንሰጥ የለም። ቤተክርስቲያን የምንሰጥ ብር የለም፣ የምንሰጥ ሱቅ የለም፣ የምንሰጥ ልብስ የለም፣ የምንሰጥ ምንም ነገር የለም። ከብር ከምንም ከእንቁም በላይ ግን ትልቁን የህይወት መድኃኒትን ድህነትን ክርስቶስን ትሰጣለች። እኛ ጋር ያለው ይሄ ብቻ ነው። ቃል እኔ ያልኩህ መመስ ቪኤትም ይገዛል፣ ሚሊየንም ይሰጥ፣ የፈለገው ይሰጥ። ግን አሁን እናንተን እምነት ኪዶ መውጣቱ የመጨረሻ ቀን ምን አይነት ቅጣት ነው የምጠብቀው ነው? እኔ ለካደ ሰው የተዘጋጀ ነገር ምንድነው? ለካዱ ሰዎች ገሃነም ይገባል ብዬ መልሼልሃለሁ። ዋና ፖይንት ግን ቅጣቱ ይሄ ሆኖ ሳለ ቀጥል። እሺ ጋዲ አይ ምንድነው ፖይንቱ? አሁን ወንድማችን ምንድነው ማወቅ የፈለከው? አሁን አልገባኝም። ላይክ ከቀደም ጀምሮ ሲወራበት የነበረው ነገር አለ። ምንድነው? ጠይቃት በቃ ወደ ታይትል አይ ቲንክ ታይትል ስላለን ታይትል ላይ እንሂድ። ቆይ ብሮ እስኪ ተረጋጋና አሁን እስኪ ሚውት አድርገህ ደግሞ ማይክህን ምን እንደፈለገም ዴቫ ተረድተኳል። ምንድነው እያወራ ያለው ነገር ራሱ እየገባኝ አይደለም። ምንድነው ቀጣፊ ይላል? እኔ ገሃነም ይገባል አልኩት። ክርስቶስ ከካደ ያው ይሄ ሲኦል ይገባል አልኩት። በተደጋጋሚ መልሼለታለሁ። አልገባው። እኔ ጋዲስ አይታችሁ እኔ ስላልገባኝ ገስት ላይ ከገባኝ ብዬ ነው የገባሁት። ያሬዶ እንኳን ደህና መጣ። አንተ ሰው የጠፋ ሰው ሰላም ለእናንተ ይሁን። ክርስቶስ ተንሥአ እሙታን
ወሃብይ ወይ በስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም ነስ የስ ኮነ ኢሳ ወሰላም። ይሄ እንኳን ከገለጠልን የልጁን ሀሳብ ይሄን ሚስጥር ከገለጠልን ብዬ ነው። እንኳን አደረሳችሁ። ቀጥሎ ጋዲሳ እኔም ስላልገታችሁኝ ልረዳው ሞከርኩ። ከዛ ሜቢ እስቲ ቆይ ገስት ላይ ስገባ ሜቢ ረዳው ይሆናል ብዬ ነው የገባሁት እና ጋዲሳ ይቀጥሉ። ሰላም ብያለሁ ልላችሁ እንኳን አደረሳችሁ። እንኳን አብራችሁ አይ ቲንክ እኔ ተረድቼዋለሁ። ልንገራችሁና ጥያቄውን መልሱለት። ከዚህ በፊትም መቶ ጠይቆናል ወንድማችን። ምንድነው የሱ ጥያቄ? በክርስትና እይታ ይሄ ምን አይነት ፍርድ ያሰጣል? አንድ ሰው በብር ብሎ ለብር ብሎ ሃይማኖቱን ከቀየረ ምን አይነት ፍርድ ይፈረድበታል የሚል ነው የሱ ጥያቄ። ከምን ላይ ከክርስትና ወደ ሌላ እምነት ማለት ነው። ገንዘብ ተሰጥቶት ወደ ሌላ እምነት ከሄደ በክርስትና ምን አይነት ቅጣት አለው? ይህ በጣም ግልጽ ነው። ኦኬ ቅድም ዴቭም ወንድማችን ዴቭም እንደተናገረው ብር ተሰጠው አልተሰጠው አሁን ከጀርባ ያለው እንደውም እነዚህ ለንብረት ለምናምን እያሉ እንደውም የሚክዱ ሰዎች የበለጠ ያው የራሳችንን ስፔኩሌሽን ባናስቀምጥ እንጂ ኦፍ ኮርስ ብር ተሰጥቶትም ይሁን ከዛ በተለያዩ የስተት ትምህርቶች ሰው ተሸውዶ ተወስዶ ከቤተክርስቲያን ከወጣ ኦኬ ከዘላለም ሕይወት ይወጣል። በቃ ምንም አለቀ። ምንድነው የዘላለም ሕይወትን ያጣል። በቃ ብር ስለተሰጠው የሆነ ሰው ብር ሳይሰጠው እምነቱን ስለቀየረ ኦኬ አንተ ጎበዝ ተብሎ ብር የሰጠው ደግሞ ቅጣት ውስጥ ለየት ያለ ቅጣት ውስጥ ይገባል የሚል ነገር የለም። ስለዚህ ምንድነው ከዘላለም ሕይወት ይወጣል። በቃ ክርስትናው እንደዛ ነው፣ ሲኦል ማለት ነው። አለቀ በቃ። ስለዚህ ብር መቀበል አለመቀበሉ ላይ አይደለም ትኩረት ማድረግ ያለብን። ከክርስትናው ከወጣ ወጣ ነው በቃ ዛስ ኢት። አይ እኔም እንደዛ ስለ ብሩ እንትን ብዬ ሲሆን አይ ቃል አብዛኛ ሰዓት እንደዚህ ዶልፊን ተገዛላቸው ሞተር ባጃጅ ምናምን የሚል ነገር ስለሚያነሳት ምን አይነት ቅጣት ለነዛ ሰዎች ተዘጋጅተዋል ሲል ያው በአፉ ያለኝ እንግዲህ ከመጽሐፍ እንትን ብሎ አይደለም ያለኝ። ያው ስለ ወንድማችን እሳት አለ እንዴ እናንተ የእሳት የሚገባ አለ እናንተ ጋር? አሁን ከቶፒክም እንዳንወጣ ባጭሩ ምንድነው ዶልፊን የተገዛለትም ዶልፊን የሚገዛላቸው መኪና የሚገዛላቸው ምድር ላይ እስካሉ ድረስ ዶልፊኑን ሊነዱት ይችላሉ፣ መኪናውን ሊነዱት ይችላሉ። ዛት ሲት ከዛ በኋላ ግን ከዘላለም ሕይወት አንፃር ግን በዛ ብር ምክንያት ላይክ በሚገዛላቸው መኪና በሚያገኙ ጥቅማ ጥቅም የዘላለም ሕይወት የሚሰጠው ክርስቶስ ኢየሱስን ስለሚክዱ የዘላለም ቅጣት ውስጥ ናቸው፣ የዘላለም ፍርድ ውስጥ ናቸው። በቃ በእግዚአብሔር መንግስት አይገቡም። አለቀ። ይሄን ሐሳብ ያዝና ከዛ በኋላ ወደ ርዕሱ ብንመለስ ቆስጣ መልካም ነው። አሁን እሳት አለ የለም የሚል ከቶፒክ ልመጣ ነው። ከቶፒክ ወተናል። እውነትን ነው። አይ ይቅርታ ከቶፒኩ ስለወጣን ግን የተጻፈ ነገር አለ እንደዛ የዘላለም ሕይወትን ስለማጣት አይ የሚጠብቀው ቅጣት የለም፣ ሕይወትን ነው የሚያጣው። እሱን ነው የሚጠብቀው እንዴ? ጌታ በተደጋጋሚ ተናግረዋል በወንጌል ላይም ባይዘው በዛ ጥርስ ማፋጨት አለ። ኦኬ የማይቆም እሳት አለ። ራእይ መጽሐፍ ላይም አለ ቀንና ሌሊት ይሰቃያሉ በበጉና በመላእክቱ ፊት ቆሞ እያለ በግልጽ መጽሐፍታችን ይናገራልና ኦፍ ኮርስ ቅጣት አለ። መጽሐፍ ቅዱሳችን በግልጽ ነው የሚናገረው። ስለዚህ ነገር ምንም የምናመቻመቸው ነገር የለም ወንድማችንሽ። የመቃብር ቅጣት አለ እንድንል ፈልገህ ነው እንዴ? ሆይ እንደ እስልምና አይ ቲንክ እንደዛ ፈልገው ሽንት አይ የመቃብር አለም የመቃብርማ እናንተ ጋር የለም እኮ ቃይስ ወደ ታይትል ያው አይደለም የመቃብር ሳይሆን እናንተ ለነገሩ ሽንት ቢለካው ተከቷል። ዳዊትዬ እንትን ስጠው ጥቅስ ስጠውና በቃ ቀላል እኮ ነው። ጥቅስ ተሰጥቶት ጋዲሳ እንዳረገው ወደዛ ይችላል። ወንድማችን ማቴዎስ ወንጌል ጋዲሳ ያለ መጽሐፍ ቅዱሳችን ላይ በአጭሩ ይወለ በእኛ በክርስትናው እግዚአብሔርን መካድ ቀጥታ ገሃነም እሳት ነው የሚያስገባ። አለቀ። በምንም መልኩ ካዶ በገንዘብም ይሁን በሴትም ምክንያት ይሁን የሆነ ፈተና የሆነ ነገር በቃ አንገትክ ላይ ቢሎ አድርገው ካዶ እግዚአብሔር ሲባል አይ በቃ ያችን ፈተና አምልጬ በኋላ ችግር የለው የሚባል ነገር የለም። በቃ በክርስትናው ፈተና ቢመጣ እንኳን እስከ መጨረሻው ጸንተ እግዚአብሔርን ይዘህ ሳትክድ መቆየት አለብህ። ቢያርዱ ቢያቃጥሉ ቢወግሩ እንኳን እምነትን ሳትተው ሳትክድ ለጊዜው በቃ እንዲያው ፈንትኑ ድብደባ ይቅርብኝ፣ ለጊዜው በቃ እሳቱ ይቅርብኝ፣ በቃ በኋላ አምናለሁ የሚባል ነገር የለም። እስከ መጨረሻው ድረስ ታምነህ መመስከር አለብህ። ቢገሉህም እስከ መሞት ድረስ ታግሰ ማለት ነው። ከዛ ውጭ በምንም ምክንያት በዶልፊንም ይሁን በሻርክ በምንም ይሁን እግዚአብሔርን ከካርክ እሳት ይጠብቃል። ማስረጃ ልስጥህ። የማቴዎስ ወንጌል
ምዕራፍ 7 ቁጥር 19 መልካም ፍሬ የማያደርግ ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጣላል ይላል። ስለዚህ በዛፍ ተመስለኛ ምን አልከኝ? ይቅርታ አድርግልኝ። አሁን ያወራቸው ሁላ ተጽፈው ነው ወይስ አንተ ነው የምትለኝ? ተጽፈው ነው። ኧረ እኔ ከየት አመጣዋለሁ? በእኛ ከራሳችን የምናወራው ነገር የለም። ትምህርታችን ነው የምነግርህ። ክፈቶሽ ምን ልክፈትልህ? እየነገርኩህ እኮ ነው። እሺ ትልቁ ላይ አሁን እንዳደባ እሺ ለምሳሌ ማቴዎስ ወንጌል ግን ምሳሌው እንዴት እንደማስረዳ እንግዲህ ጊዜ ነው። እሺ ማቴዎስ ወንጌል ምዕራፍ 7 ቁጥር 19 መልካም ፍሬ የሚያደርግ ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጣላል ይላል። አየኸው? አሁን እዚህ ጋር በዛፍ እና በፍሬ መስሎ የተናገረው እኛን ነው። በምሳሌ እኛ ፍሬ ካላፈራን እየሰማኝ ነው። እኔ ስለ ዛፎች ሳይሆን ስለ ካዱ ሰዎች ነበር የጠየቁ። ይሄን ነበር አያችሁት? አይደለም አሁን እዚህ ጋር ዛፍ ነው የሚለው። ታዲያ በዛፍ ቦታ ሰው ሚል ትከታለህ ወይ? ስለዚህ አይደለም። አንድ ወንድሜ ኧረ ስማ፣ አንዴ ስማ። ምን ብዬህ ነበረ መሰለ? በመጽሐፍ ቅዱስ በምሳሌ የተቀመጡ መጽሐፍ ቅዱስ በምሳሌ ሰዎችን በምሳሌ ያስቀምጣል። የሰዎችን ባህሪ፣ የሰዎችን የክርስትና ህይወታቸውን ከእግዚአብሔር ጋር ያላቸውን ህይወት በምሳሌ ያስቀምጣል። ኦኬ። ለምሳሌ አንድ ዛፍ አለ። ያ ዛፍ ፍሬ ካላፈራ ይቆረጣል አይደል? ምክንያቱም ፍሬ እያፈራል አይደለም። የክርስቲያኖችም ህይወት በዚህ ምሳሌ ተደርጎ ሲያስተምረን ጌታችን በዛፍ ምሳሌ አድርጎ አንድ ዛፍ የምታዩት ዛፍ ፍሬ ካላፈራ እንደሚቆረጥ ሁሉ ምንም እንደማይጠቅም ሁሉ ፍሬ የማያፈራ ፍሬ ማፍራት ማለት በክርስትናው መጽናት፣ መልካም ነገር ማድረግ፣ በእምነት መጽናት፣ በእግዚአብሔር ባመንከው በቃሉ መጽናት፣ አለመካድ ማለት ነው። ኦኬ። ከካድክ ግን ወደ ትጣላለህ፣ ወደ እሳት ትጣላለህ። አየኸው? ወደ እሳት ትጣላለህ። ልጨምርልህ። ቆይ ምሳሌዎቹ ብዙ ጊዜ ላተረዱ ስለምትችሉ ችግር የለውም። እሺ የማቴዎስ ወንጌል ምዕራፍ 13 ቁጥር 49 ደግሞ አወጣለት። 13:49 እሺ እንዲህ ይላል። ያው ምን ይላል? በዓለም መጨረሻ እንዲሁ ይሆናል፣ መልአክ መጥተው ኃጢአተኞችን ከጻድቃን መካከል ይለያቸዋል፣ ወደ እቶነ እሳትም ይጥሏቸዋል ይላል። አየኸው? እያየው ነው። ግን እኔ የጠየቅኩ አይደለም። እኔ የጠየቅኩ አሁን እሺ በዛፍ ቦታ እሺ ሰው ይሁንና ማለት ነው ወንድም። አሁን ያነበብኩልን ቅድሙን ምሳሌው ብዙ ስራ ተረዳ። አሁን ያነበብኩልን ያው አንዴ ወንድሜ፣ አሁን ያነበብኩልን ፍታል። ልክ ነህ አይደለም? እኔ ያልኩ ምን መሰለህ? ለካዱ ነው ያልኩ። አሁን ለኃጢአተኞች ሳይሆን መካድም ኃጢአት ነው በክርስትናው። አሁን እኮ ችግሩ በእስልምናው መነጽር እየተረዳው ነው። አይ በእስልምና አይደለም ስለ ያው ግልጽ ነው መቀመጥ ነበር ለማለት ፈልጌ ነው እንጂ ሌላ ነገር ምናምን አስቤ አይደለም። ችግር የለውም እያዳመጥክ ጎ። በክርስትናው መካድ ኃጢአት ነው ወንድሜ። እሱንም ኃጢአት እንደሆነ አሳያለሁ። በክርስትናው እግዚአብሔርን መካድ ኃጢአት ነው፣ ትልቁ ኃጢአት ነው እንደሆነ። ኦኬ። ስለ አሁን ለምሳሌ ዛፍ በሚለው ቦታ ሰው መተካት እንችላለን ማለት ነው። አሁን የሰጠውን ዛፉን አንተ ዛፉ ጋር ቀረ። እዚህ ጋር አሁን የሰጠውን በዓለም መጨረሻ እንዲህ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለያቸዋል፣ ወደ እቶነ እሳትም ይጥሏቸዋል ይላል። አየኸው? ጻድቃን የተባሉት እነማን ናቸው? ንገረኝ እስቲ። ጻድቃን ለምሳሌ ያው ጥሩ ስራ የሰራ ሰው ነው ማለት ነው። በጣም ጥሩ። ኃጢአተኛ ማለት አሁን ለምሳሌ በክርስትና ኃጢአት ወላሂ ለምን እንደሆነ ብቻ ኃጢአት ማለት መጥፎ ክፉ ነገር የሰራ ሰው፣ ክፉ ነገር መጥፎ ነገር የሆነ ሰው የገደለ ሰው። አሁን ለምሳሌ ቆይ ወላሂ ዓለምን እኛ እንሙላለን። ወላሂ ዓለም ብለህ ስለተውከው እኛ እንሙላለን። አሁን ክርስትናውን ስለምናወራ ወላሂ ዓለም ብለን የምናልፈው ነገር የለም። በክርስትናው አይ አረስማ ሰው የገደለ ሰው እንደ ምሳሌ የሆነ ጥፋት ያጠፋ ሰው ወንጀል የሰራ ሰው ማለት ያሪዶ እንዲገባው በዚህ ላስረዳ። አንተ የፈለከው እንደዚህ አይነት ጥቅስ ነው። ታይም ኢንቴንሽናሊ ዌስት እያደረገ መሰለኝ። እኔ ይቅርታ አድርግልኝ። አይ ነው ገብቶኛል። አንተ እንደዚህ አይነት ጥቅስ ነው የፈለከው አይደል? አንብበው እስኪ ምን ይላል? ቃል አንብበው። ቆይ አንብበው። እኔ አሁን ስለ ችግር የለውም እኔ ለማንበብ ሳይሆን ችግር አለው። ባታወጡ አሪፍ ነበረ። ምን ይላል መሰላችሁ? እነዚያ ከመጽሐፉ ሰዎች የካዱ የመጽሐፉ ሰዎች እነማን ናቸው? አይሁድና ክርስቲያኖች። የመጽሐፉ ሰዎችን ነው ኮት አድርጎ እነሱን ብቻ ነው እየተናገረ ያለው እንጂ
እዚህ ጋር ኤቲስቶችን እየተናገረ አይደለም፣ ጣዖት አምላኪዎችን እየተናገረ ሌሎችን እየተናገረ አይደለም። አይሁድና ክርስቲያኖችን ብቻ አጋሪዎች ብሎ በገሃነመ እሳት ውስጥ ናቸው አለ። በውስጧ ዘውታሪ ሲሆኑ አለ እነዚህ እነርሱ ከፍጥረት ሁሉ ይሰመርበት ከፍጥረት ሁሉ ክፉ ናቸው። ይሄ የሆኑ ፐርሰኖችን ጥላቻ የሚጠላቸውን ሰዎች የሚሳደብ ነው እንጂ የአምላክ ንግግር ሊሆን አይችልም። ኦኬ አላህን ስላ የማይከተሉት አይሁድና ክርስቲያን ብቻ ናቸው አይደለም። ጣዖት አምላኪዎች ኤቲስቶች አሉ፣ በርካታ ብዙ አሉ፣ ከክርስቲያንና ከአይሁድ ውጭ ያሉ ማለት ነው። ስለዚህ ነጥሎ የሚሳደበው የሚናገረው ማን ነው? እንደዛ ነው። ልክ እንደዚህ አይነት ንግግር ነው እሱ የፈለገው። እኛ ጋር ደግሞ ክርስትናው እንደዚህ አይደለም። ክርስትናው እንደ ቁርአን አይደለም ብሩ። አንተ የፈለግከው እንደዚህ አይነት ጥቅስ ነው። እንደዚህ አይነት ጥቅስ አታገኝም ክርስትና ላይ። ኦኬ ክርስቶስ የእግዚአብሔር ልጅ ነው ብለህ አላመንክም አይደለ? ኃጢአተኛ ነህ። በቃ ክርስቶስ አምላክ አይደለም ብለህ አላመንክም፣ ኃጢአተኛ ነህ። ማንም ሁን ማንም። እዚህ ጋር ግን አላህ የሚናገረው የሆኑ ሰዎችን የሚጠላቸውን ሰዎች ሌሎችን ኢንክሉድ አላደረገም። ከፍጥረት ሁሉ ነው ደግሞ ያለው፣ ከሰይጣንም ጭምር ነው ያለው። ከፍጥረት ሁሉ አይደለም፣ ከኤቲስት አይደለም፣ ከእንትን ከሰው ከሌሎች እምነት አይደለም፣ ከሰይጣን ጭምር። ይሄ ጥላቻ ነው። እንደዚህ አይነት ጥላቻ መጽሐፍ ቅዱስ ውስጥ ስለማታገኝ ባትለፋ ለማለት ነው። አመሰግናለሁ። ዲያቆን መዝሙረ ያሬድ ዮሐንስ 3:18 አንብበው ማጠቃለያ ሀሳብ ይስጡበትና ከዛ ወደ ርዕሱ እንመለስ። ቀጥሉ ዲያቆን። እሺ ጋዲሳይ ታላቅ ወንድም ስላለ እሱ ይቅደምና ጋዲሳይ እዚህ አሁን ወንድማችን ሰው ጥቅስ ላይ ሀሳብ ልትሰጥ ነበረ። ጋዲሳይ ቀጥል። ኧረ አይደለም፣ በእውነት ያሬዱ፣ በእውነት ቀጥል። ያሬዱ ጠፍተሃል አንተ፣ ሂድበት፣ ችግር የለውም ያሬዱ። ቀጥል ጋዲሳይ። እኔ ደግሞ ከአንተ መማር ፈልጌ ነው። ቀጥል ያሬዱ። እሺ ዴቫ ከፈተውሽ። ምንም ይሄ ግልጽ ነው። መጽሐፍ ቅዱሱ ላይ በጣም በምልአት የተቀመጠ ነገር ነው። ሰው ከክርስቶስ ኢየሱስ ሲለይ ኦር በእርሱ ማመን ካልቻለ ዴቫዬ ዮሐንስ 3:18 አንዴ ከፈተው። ያው ሰው እንዲያየው ነው። ጥቅሱ እንኳን የሚታወቅ ፋሚሊያር የሆነ ጥቅስ ነው ሲባል እንዴት ይግባው ጋዲ? መጽሐፍ እንዴት አስቸጋሪ ነው። የእስልምና ማይንድ ሴት እኮ ክርስትናው ላይ ሲመጣ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። በቃ ቀደም ያሬዶም እንዳለው ወንድማችን ዴቭም እንደተናገረው በቃ በክርስቶስ ኢየሱስ አለማመን ባይተሰልፍ በቃ ፍርድ ውስጥ ናቸው። ለምሳሌ ሙስሊሞች፣ ከቤተክርስቲያን ውጭ ያሉ ሰዎች፣ በክርስቶስ ኢየሱስ ያላመኑ ሰዎች ፍርድ ውስጥ ናቸው። ኦኬ ፍርድ ውስጥ ናቸው። በቃ ይሄ መጽሐፍ ቅዱሱ የሚናገር ነው። ቀደም ያሬዶ እንደውም ወንድማችን ታች ሆነ እየሰማ ከሆነ የካዱትን አይደለም ሳይክዱ ራሱ ኦኬ ክርስትና ውስጥ ሆኖ ቤተክርስቲያን ውስጥ ሆኖ ግን መልካም ፍሬን የማያፈሩ ሰዎች፣ መልካም ምግባር የሌላቸውን ሰዎች ራሱ ወደ እሳት ይጣላሉ ይላል። በቃ ኦኬ እንኳን የካዱትን ተውና ይሄው በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመኑ ሰዎችማ ይሄው አሁን ተፈርዶባቸዋል ይላልና ኦፍ ኮርስ በክርስቶስ ኢየሱስ አላመኑ ማለት ኢንዳይሬክትሊ ምን ማለት ነው? ጣዖታትን የሚያመልኩ ናቸው ማለት ነው። ኦኬ ለራሳቸው የተለያየ ቅርጽን አቁመው ራሳቸው አምላክ ብለው ክሌም የሚያደርጉትን አካል የሆነን አካል እያመለኩ ነው ማለት ነው። ስለነሱ ደግሞ ራእይ ላይ በግልጽ ይናገራል ዮሐንስ። ኦኬ አይቋረጥም ስቃዩ ራሱ ይላል። በበጉና በመላእክቱ ፊት ይሰቃያሉ፣ የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ አይቋረጥም እያለ ይናገራል። ስለዚህ ያው መጽሐፍ ቅዱሳችን የሚናገረው ከዛ አንጻር ነው። ወንድማችን ግን ይሄ በዚህ ደረጃ ለምን እንዳስጨነቀው አልገባኝም። እሱ ራሱ ዴቫ የተጠራጠርኩት ቀደም ዶልፊን ምናምን ስትል ነበርና ዶልፊን ተሰጥቶት ነው መሰለኝ ከክርስትና የወጣው። ተጠራጠርኩኝ። በጣም ጨንቆታል ወንድማችን። አረ በባጃጅ ነው እንጂ ባጃጅ ተቀብሎ ወጥቶ ዶልፊን ሲባል ዶልፊንም አለ እንዴ ብሎ ደንግጦ ይመስላል። ቀጥሉ። ያዕቆብ መልእክትንም አንዴ በዛው ሂድበት ከአዲሳይ ዴቪ ያውጣለት። ያዕቆብ መልእክት ምዕራፍ 4 ቁጥር 17ን ኃጢአት ራሱ ቅድም ወንድማችን ኃጢአት የመሰለው ሰው ማረድ ብቻ ነው የመሰለው፣ ሰው መግደል ምናምን የመሰለው። ሰው መግደል ለምሳሌ አለ ኃጢአት ምንድን ነው ስለው መልካም ነገር ራሱ አለማድረግ፣ መልካምን ነገር እያወቁ ያን መልካም እንደሆነ እያወቁ መልካሙን ነገር አለማድረግ ራሱ በክርስትናው ኃጢአት ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 17 አብራራልን ጋዲሳይ። ሂድበት ያሬዱ። አሁንማ ጥቅሱን አምጥተከዋል። ሂድበት በእውነት እሺ። ማታሲዘኝ አንተ ሰውዬ። እንዲህ ይላል መጽሐፍ ቅዱሱ። እንግዲህ ይላል እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል።
ስለዚህ በጎ ነገር እንኳን ለምሳሌ የተራበ ሰው እያጠገቡ ያንን በጎ ነገር ማብላት እየተቻለ ያንን ሰው መርዳት የቻለ በጎ ነገር መሆኑን ያንን ሰው ማብላት እያወቀ አለማድረጉ አቅሙ ሳይችል ከሆነ እግዚአብሔር በሚያውቀው መሻቱን በራሱ እግዚአብሔር ይባርክለታል። ግን አቅሙ እየቻለ ጊዜው እያለው ገንዘቡ እያለው ግን ኢግኖር አድርጎት ቢሄድ ያ ሰው ራሱ ያንን ነዳይ ስላላበላ ያንን ምስኪን ስላላሳከመ ራሱ ኃጢአት ይሆንበታል። በቃ መልካም ነገርን በጎ ነገር ራሱ እያወቁ አለማድረግ በራሱ ኃጢአት ነው። ስለዚህ እንኳን ክርስቶስን መካድ እግዚአብሔርን መካድ እምነትን መካድ አይደለም በጎ ነገርን ክርስቲያኖች በህይወታቸው በክርስትና ውስጥ ኖረው በጎ ነገርን አለማድረጋቸው በራሱ ኃጢአት ነው። በተለይ በጎ ነገር እንደሆነ እያወቁ አለማድረግ ራሱ ኃጢአት ነው እና እንደዚህ በቃ የምንሸዋውደው የምንቀባባው ይሄ ትንሽ ይሄ ትልቅ የሚባል ነገር የለም። በቃ ኃጢአት ነው። ንስሐ ያስፈልገዋል። በክርስትና ውስጥ ያለ ሰው ከሆነ ንስሐ እየገባ ሲወድቅ ንስሐ እየገባ ሲደክም ንስሐ እየገባ ክርስትናውን ይኖራል። ከሚክድ ከሆነ ደግሞ ከወጣ ደግሞ እስከ ጭራሹ የወጣ ነው። ስለዚህ ለእሳት የተፈረደበት ነው የሚሆነው ለሲኦል። በእምነት ሆኖ ግን ኃጢአት ይሰራል፣ ክርስትናውን ይኖራል። ንስሐ እየገባ ወደ እግዚአብሔር ጋር በይቅርታ ይመለሳል ማለት ነው እና ኃጢአት የሚለው በዚህ መልኩ ቢታይም መልካም ነው። እግዚአብሔር ይስጥልን። የገቡ ስላሉ ጥያቄ አስተናግዱ። ቃሎት ያሰማልን። ያሬዱ ቀጥሉ። ኮስታ ቃሎት ያሰማልን። ዲያቆን አመሰግናለን በጣም እሺ። ጓ እንትን በለውና ጀምርበትን። እሺ አንድ ጥያቄ ነበረን። ታይትላለን እንኳን ደህና መጣ። እሺ ጥያቄው ለጋዲሳ ወይም ለመዝሙረ ያሬድ አንድ የመጽሐፍ ቅዱስ ጥቅስ ልጠይቃችሁ ነበር። ታይትላለን ወንድማችን አንዴ ስማኝና እንኳን ደህና መጣ። ኦኬ ኢሳይያስ ምዕራፍ 7 ቁጥር 20 ላይ ታይትላለን። ታይትሉ ላይ እሺ የምታወሩ ሰዎች እሺ። አብዲ እንኳን ደህና መጣ። እኛ ያልገባን ነገር አለ መጠየቅ አንችልም ወይስ እንዴት ነው? ጠይቁ ስንል ትጠይቃላችሁ። እንኳን ደህና መጣ። እኔ ቅድም ነው የመጣሁት። ድጋሜ እሺ እንኳን ደህና መጣ ነው። እሺ ይገባኛል። እሺ ተረዳው። እሺ አይ ቲንክ ቅድም ተጠይቄያለሁ። እኔ አሁን ልጠይቅ። ጥያቄ አይደለም። ሙስሊም እንድትሆን ያደረገ የእስልምና አንድ ትምህርት ትነግረናለህ። ሙስሊም እንድትሆን ያደረገ የእስልምና አንድ ትምህርት ንገረን እስቲ። እኔ አይደለማ የተቋረጥኩት ሰዎች አለ እንታታለ አንተ አይደለም የተቋረጥከው። እነሱ እስልምና እንዲወራ ስለማይፈልጉ ነው ማውራታቸው። ለምን ሙስሊም ሆናችሁ ነው? ሙስሊም ያደረጋችሁን አንድ ትምህርት ታነሱና እዛ ትምህርት ላይ ሰው መድብላችኋለሁ፣ እዛ ሰው ጋር ታወራላችሁ ማለት ነው። ጠይቁ ስንል ትጠይቃላችሁ። ባይዘው ጠይቁ ነው። ጠይቁ ስንላችሁ መጣው የሚጠይቅ አንድ ሰው የለም። ጃስት የሆነ ታይትል ስንይዝ ያን ታይትል ሽፍት ለማድረግ ነው እንትን የሚለው። እሺ ቀረኝ። ሙስሊም ያደረገህ አንድ ትምህርት ንገረኝና ከዛ ታወራለህ፣ ሰው መድብልሃለሁ። ሙስሊም እንድትሆኑ ያደረጋችሁ አስተምሮ ታነሳላችሁ፣ እዛ አስተምሮ ላይ እናወራለን። አንድ ትምህርት የእስልምና አንድ ትምህርት አንሳልኝ ማለት ሙስሊም የሆንኩበትን ምክንያት ወይስ ትምህርት? በሻም ትምህርት ነው አይደለ? ትምህርቱን አምነህበት ነው ሙስሊም የሆንከው። ስለዛ የእስልምና አንድ ትምህርት ነግረኝና እንግዲህ ሻርኩ ካልሆነ መስተቀር ማለት ነው። ማን ነው እንትኑ ካልሆነ መስተቀር የእስልምና አንድ ትምህርት ነግረኝና ግልጽ አድርግልኝ። ስለ ትምህርት ወይስ ሙስሊም የሆናችሁበት ምክንያት ነው ያልከው አይደል? ምክንያት ነበር የጠየቀው። ለምን ትቀይረዋለህ? ትምህርት አይደለ አሳምነው ሙስሊም የምትሆነው? አንድ ትምህርት ንገረኝ። ትምህርት ላይ ነው የምናወራው። ፕራይቬት ነገር ምን አገባን እኛ። እሺ ፈጣሪ አንድ ነው፣ ሶስት አይደለም በሚለው ነው። ፈጣሪ አንድ ብቻ ነው ብለን ነው። አይተኛም፣ አይበላም፣ አይጠጣም በሚል ምናምን ነገር ሂሳብ ሄደን። እሺ አንድ የቁርአን ክፍል ላውጣልህና ማለት ነው ታስረዳኛለህ። ከዛ አላህ ደግሞ
የሚለውን ደግሞ እናያለን። አይ ቲንክ አንዴ ላውጣና ሱራ 9 ቁጥር 6 ላይ ያለው ጥያቄው ነው ቃል የጠየከኝ። ቆይሻ አንዴ አላህ አንድ ነው የሚል አይነት ኢንቴንሽን ያመጣ አይደለም። አንተ የጠየከኝን ጥያቄ ያውቀዋል። አንዴ ቁርአን እናውጣ አይደለማ። አሁን ሌላ ቦታ ቁርአን ብለህ ለምን ሆናችሁ አልክና ከአብ ስማ፣ ማስረጃ ላወጣ አይደለ? ስማ፣ ጆሮ ይኑራ። ቃል መክፈት ትችላለህ ወይስ የትኛው ልክፈት? ሱራ 9 ቁጥር 6 እንክፈትልን እስቲ። ሱራ 9 ቁጥር 6 እንክፈትልንና አንብበ ነው ከዛ አላህ አንድ ነው የሚለውን ኢንቴንሽን ያንን ነገር ለማየት እንሞክራለን። ምን ማለታችሁ ነው የሚለው 9:6 ኖ 9:9 ኦኬ 9:6ን ኮለማ ዘዘጋጅቻለሁ። ኦኬ አንብብልን። ያው አረብኛው ነው። አንብብልን አረብኛው ግሬ ለማማረኛም ቢሆን እስቲ ዞር አድርግልኝ ላንብብና አልጠይቀው ታይም ኪል ከማድረግ። እሺ ከአጋሪዎች አንዱ ጥገኝነትን ቢጠይቅ ይላል። ከአጋሪዎች አንዱ ማለት ምን ማለት ነው? ሆይ አምላክ ሁለት ነው ያሉት እኮ አንዱ ከአጋሪዎች አንዱ ማለት ምን ማለት ነው እኮ ከአጋሪዎች አንዱ 3 ነው 4 ነው እያሉ ያመለኩ ሰዎች ማለት ነው። ከአጋሪዎች አንዱ በፈጣሪ አንድነት ያጋሩ ሰዎች ቃል ቆይ አንዴ አንዱ የምትለው ቃል ምንድን የምትጠቅመው? አንዱ ቃሏ ጋር አንዱ ማለት ምን ማለት ነው? አጋሪ ብዙ አጋሪ ነበሩ። ከብዙ አጋሪዎች መካከል አንደኛው ማለት ነው አይደለም? ምን አልከኝ? ከአጋሪዎች አንዱ ማለት ከብዙ አጋሪዎች መካከል አንደኛው አጋሪ ማለት ነው አይደለም? ከአጋሪዎች ማለት አሁን ለምሳሌ አምላክ ተወለደ እንደዚህ ሆነ ከሚሉት አብዱልካብ እኔ ጋር ስታወራ በስርዓት አውራ። እሺ በስርዓት አውራ። አዎ ምንድነው አጋሪ የሚባሉት እነማን ናቸው? አላህ ድፍን አይደለም ብለው የሚያስተምሩ ናቸው። አላህ ምንድነው አጋሪ ነው። ምንድነው አጋሪዎች የሚባሉት? ያንን ተውና ወይ ደግሞ አላህ በስፐርም አልፈጠረንም፣ አላህ በስፐርም አያስነሳንም ብለው የሚያምኑ ናቸው። አሁን አጋሪ የተባሉትን ላይ ሳይሆን አንዱ የሚለውን ነው። ከአጋሪዎች አንዱ ማለት ብዙ አጋሪ ነበሩ፣ ከብዙ አጋሪዎች መካከል አንደኛው ማለት ነው አይደለም? ነው ወድስ አይደለም? እኔ ጋር ስትጨማለቅ እንደዚህ አይቻልም። ሚዩት ከፍተህ መልስ። ሌላ ነገር ከተናገርክ አሁንም አስቀይምሃለሁ። እሺ ጨርስ አንብቦሽ። ከአጋሪዎች አንዱ ማለት ብዙ አጋሪዎች ነበሩ፣ ከብዙ አጋሪዎች መካከል አንደኛው አጋሪ ማለት ነው አይደለም? እኮ ርዕሱ ለምን እንደሆነ እንጨርሷት። ጨርሰን አንብበ ነው ምን አስቦ እንደዛ እንዳለ እንረዳዋት። ታዲያ ይቺን ብቻ አንድ የምትለው ከአጋሪዎች አንዷን ብቻ ይዘህ እዛ ጋር ቆምካ። እሺ ታዲያ ይኸውልህ አንድ ላል አሁን እዛ ጋር ዛፍ የሚለውን ሰው ይሁን ብዬ መከራከር አልችልም። አሁን ለምሳሌ እሺ አንዱ የሚለው ቃል በእኔ ሀሳብ የምትስማማ ከሆነ ትስማማለህ፣ ማትስማማ ከሆነ መቃወሚያ ሀሳብ ታቀርባለህ። ይሄ ራሱ ቃሉ ራሱ አይገባህም። የምንድነው ሱራ 62 ቁጥር 2 ላይ ቁርአን የሚነበበው ለማህይሞች ነው ብሎ ስለሚናገር አይ ቲንክ እንደዛ ይመስለኛል። ለማንኛውም ከአጋሪዎች አንዱ ይላል። ብዙ አጋሪዎች ነበሩ፣ ከብዙ አጋሪዎች መካከል አንደኛው አጋሪ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አያስጠጋው ይላል። ከብዙ አጋሪዎች መካከል አንደኛው አይደለም? ብዙ ሚል አለ። እስተ ከብዙ ምን አልከኝ? አንዱ ማለት ብዙ አጋሪዎች ነበሩ፣ አንደኛው አጋሪ ማለት ነው አይደለም? ስለ አንተ አትበል። እዚህ ጋር የተባለውን ብቻ አንብብና እኔ ልመልስልህ። እንዲህ ያለን ሰው እንዴት አሁን እንዴት ላስገባብህ ነው ያለው? አይደለም በቃ ይበቃል። ቆይ በእናትህ ምንም ይሄ ወይ በቂ እውቀት የለው ወይ ምን የለው። ይቅርታ አድርጉልኝና አይደል ታይም ዌስቲንግ ሆነ። አንተንም እያደከመ ነው። አንድ ነገር እየጠየቀው ይላል በየደቂቃውና ኢስ ኮንፊውዚንግ። ባይሆን ከተፈቀደልኝ እናንተ ሰዎች አንድ ሰው እንትና የሚባለው ልጅ ታውቁታላችሁ አይደል? ቆልታ ማን ነው? ጃቢር ምናምን የሚባል ልጅ
ባለፈው የሆነ ነገር እየሰማሁ ነበርና በጣም አስቆኝ ሪከርድ ያደረኩት ነገር ነበር ላሰማችሁ ፈቃደኛ ከሆናችሁ። ኧረ ይቻላል። ሰው እንዴት እስቲ ወደ እስልምናው ምን ሰቧቸው እንደሚሄዱ እስቲ አንድ ኮንፌሽን ላሰማችሁ። ቆይ አንዴ ከታላቅ ይቅርታ ጋር ግን መሀል ላይ ገባው ምናምን ነገር። ኧረ ችግር የለውም። እንደውም ለጨመቃ እናመቻችላለን። የምትፈልገውን ርዕስ አንስተህ አንድ ሰው እሺ። እና ምንድነው የሆነው? በጣም የሚገርመው ነገር ይሰማል፣ ድምፁ ይሰማል። ጋዲ እኔ እስልምናን አክቹሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገ እኔ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነቢዩ መሐመድ እና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ፣ አይ እኔ በነቢዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ፣ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅ ነህ ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዲህማ ሼም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተለት። እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተህ አለኝ። ጸጥ ነው ያልኩት። ጸጥ ማለት ነው። ይሄ እኮ ምን ማለት ነው? ሸንኮራ ጨማቂውን ትተህ አስተናጋጁን ማመስገን ማለት ነው። እኔ አልቻልኩም። እግዚአብሔር ድንገት ነው ዝም ብዬ ጎራ ስል በቃ እስቲ ምስክርነት እንደው ህይወት ለዋጭ ምስክርነት ልስማ ሰው ወደ እስልምና የሚሄድበትም ብዬ ሸንኮራ ጨማቂ ይለኛል እንዴ በጣም የፖለቲካ ሰው ነውና አንዳንድ በጣም ሲፈላሰፍ ሌላ ተአምር ውስጥ ይገባል። ጸጥ ነው ያልኩት። ጸጥ አባባሉን ወድጄለታለሁ እና ላሰማችሁ ብዬ ነው። እዚህ ገብቶ የሚመሰክር ሰው ስላጣን ለምን ሙስሊም ሆናችሁ የሚል ሌላ ምስክርነት ላሰማችሁ ብዬ ነው። ጋይስ ሀሳብ መስጠት ትችላላችሁ። በጣም ክላሽ እንደሚያደርግ እኮ ያየ ነው። እሺ ባለው መንገድ ኤግዛምፕልን ያየ ነው። ሸንኮራ ጨማቂው ሊሆን የሚገባው አላህ ነው። ጠጩ እንግዲህ ማን ነው? ራሱ ጃቢር ነው። እንግዲህ ሰውየው የጠየቀው ማንን ነው? እንግዲህ ጨማቂውን አለማመስገን፣ አለማክበር፣ ላይክ ክሬዲት አለመስጠት ከባድ ነው። ኧረ ግድ ነው እሱማ አለ። ከዛ ትሆና አልፎ ማንን ያመሰገነው ግን ጨማቂውን አይደለም፣ አስተናጋጁ ነው። ያቀረበለትን ሰውዬ ነው ያመሰገነው። ምን ያህል የሙስሊሙ ጭንቅላት ይለያል። አይ እንዴት ነው በዚህ ንግግር? አሁን ለምሳሌ ጸጥ ነው ያልኩት። አሁን የምር ጸጥ የሚያስብል ንግግር ነው ንግግሩ ራሱ ሲጀምር። አንደኛ እንደውም እንዳልኩ ምሳሌው ራሱ ባይት ሰልፍ ችግር ያለበት ምሳሌ። ሁለተኛ ግን አሁን የሆነ እንትን ነው የሚመስለው ኮስታ። አሁን መጽሐፍ ቅዱስ ላይ ያላል ጌታችን የተራራው ስብከት ላይ የሚገርም ትምህርት ያስተምራቸውና እንደ ባለስልጣን ያስተምራቸው ስለነበር አይደል ዝም ብለው ነበር የሚሰሙት። እንዴ ሸንኮራ ጭማቂ ምሳሌ አምጥቶ ጸጥ ነው ያልኩት። ጸጥ ትልቁ ነገር ማይንድ ጌም ነው። እኔ የታዘብኩት ነገር በጣም ማይንድ ጌም ነው የተያዘው። ይጫወቱባቸዋል በብዙ ልጆች እና ኢንስቴድ ኦፍ እምነት የእግዚአብሔር መገለጥ እንዴት ተገለጠ፣ እግዚአብሔር ማን ነው፣ እግዚአብሔርን እኛ በቃ ማለት የሚፈልጉት በጣም ሲምፕል የሆነ አምላክ የሚፈልጉት በቃ እና ለጭንቅላታቸው የተመቻቸውን ከዛ የጭንቅላት ጨዋታ ነው። ከዛ ቀጥሎ ያለው ምክንያቱም አነሳሱም በቃ ለጭንቅላት የሚመች ነገር ነው እና እኔ የማየው ያንን ነው። እና ግን ጨማቂ ሲባል ግን ትዝ ያለኝ ግን ሌላ አካል ነው፣ ሌላ ጨማቂ እንዳለ አውቃለሁ። እና ጅብሪልን ረሳ ነው በዚህ ውስጥ ጨማቂም እሱም አለ። እና ሰው የትኛው ነው ጨማቂው ነው? አሁን ደግሞ እኔ ደግሞ ጥያቄ የፈጠረብኝ ማን ነው የትኛው ነው ጨማቂ? ሁለት አማራጮች አሉና ግን በተረፈ ግን ሶል አባውት ማይንድ ጌም የማይንድ ጌም ነው። ዝም ብሎ በቃ ለጭንቅላት የሚመችን አምላክ መፈለግ ነው። ያ ነው እኔ እስካሁን ባየሁት ነገር ማለት ነው። እግዚአብሔር ይስጥልኝ።
እሱም ቪዲዮ ትልክልኛለህ ጋዲ ዲያቆን ይችላል። አረ ችግር የለውም እልክልሃለሁ ፓፓ አያሳስብም። ጸጥ እንዳለ ነው ወንድማችን። እኛ ራሱ ዝም ብለናል። ዊ ሊስን ዊ ዶንት ጃ ትላለህ። ኤኒዌይስ እሺ ቀጥሉ ሰዎች። መምህር እንኳን ደህና መጡ። መምህር ኤፍሬም ሰላም ይበል ነው። እንኳን ደህና ቆያችሁ። ጤና ይስጥልኝ። እንደምን አላችሁ? እግዚአብሔር ይመስገን። እንኳን አብረን ደረስን። ክርስቶስ ተንሥአ እሙታን አብይ ስልጣን አሰሮ ለሰይጣን አጋዞ ለአዳም ጥያቄ ሆነ አሁን መጠየቅ ይችላል። አብዲ አንዴ ኮነ ፍስሐ ወሰላም ብለናል። በጣም የቸኮለ ሰው ነው የገባ። ድንቅ በል እስኪ የሚሰነብተው አይደለም አቸኳኮሉ። ማን ነው? ጋዲ ደህና ነህ? እንደምን አለህልኝ ልጅ? በጣም ደህና ነኝ መምህር ኤፍሬም እንዴት ነው? ተጠፋፋን በጣም። እርሶም ትንሽ ጠፉ መሰለኝ ከፕላትፎርሙ አይደል? ትንሽ ጠፍቼ ሰሞኑን ብከሰት ደግሞ እዛ ግባ ብለው አስገብተውኝ ምላስና ጆሮ በአንድ ላይ ኦፕሬስ በተደረገ ግለሰብ ጋር ተገናኝቼ እየተቆረጠ እያየው ነበር። እንደዚህ አይነት ቤት እኮ መምህርዬ ምንም ለማስወራትም ለመስማትም ፈቃደኛ ስላልሆኑ መግባት ራሱ በቃ እንዲሁ ልብ ነው የሚያደክሙት። ልብ ማድረቅ ነው ስራቸው። የማይፈወስ ድዊ የማይመለስ እኩይ ይለዋል በአውግዞተ አርዮስ ላይ አበው የተናገሩት ነውና እግዚአብሔር በሚያውቅ እኔስ የሚፈወሱ ድዊ የሚመለሱ እኩይ መስለው ነበረ። ማለት ብዙ ጊዜ እውነትን ፍለጋ ነው ምንዞር የሚለውን ድምፅ ደጋግመው ስለሚናገሩት የምትፈልጓት እውነት ኦርቶዶክሳዊት ቤተክርስቲያን እውነት አንድ ነው። ያህም እውነት የሚሰበከው ከዚህ ቤተክርስቲያን ነው። ማስረጃችን ደግሞ ገድላት፣ ድርሳናት፣ ታምራት አባቶቻችን ብቻ ሳይሆኑ ራሱ ባለቤቱ በመጽሐፍ ቅዱስ ያስቀመጠው ቃል ነውና ያህን መሰረት አድርገን እንወያይ የሚል ነበር ሐሳቡ። የራሳቸውን ስሜት ከመዘባረቅና አቶ ሉተር የሚባል ጀርመናዊ ሸር ያደረገላቸውን ሐሳብ ተሸክሞ መሮጥ ብቻ ነበር ሐሳባቸውና ያው እንግዲህ የቆመውን መምህር ትተው የሞት አስከሬንን ማመን የዕለት ተዕለት ተግባራቸው ስላደረጉት እንደማመጥ ዘንድ አልቻልንም። እንዳልሁት ሁለቱ የአካል ክፍሎች አንድ ላይ የተገጣጠሙ ሆነው አየናቸውና ቢያደምጡ በጣም ድንቅ ነበር። እውነትን የሚፈልግ ሰው ዘያስስ አለ ጽድቅ መኖቱ ይላል ሊቁ። እውነትን የሚፈልጋት ማን ነው ብሎ ይናገራልና እውነትን ፈልጋታለሁ ካል ከመናገር ይልቅ ስማ ይላል። ርዕሰ አለ ክህደት እምጸጊበ ትምህርት ይላል መጽሐፈ ገነት። የክህደት ራስ ትምህርት በቀይ ከማለት አላደምጥም አውቀዋለሁ ከማለት የሚመጣ ነው። እናሱ በቀይ ብለው ጨርሰው እውነት የሚሆን ሐሰት እንግዲህ በዲቁና ከቤተ እግዚአብሔር እንደወጡ ነው ታሪካቸው የሚናገሩ። በዲቁና ወጦ ብሎ የሐዲስ ሊቃውንት መነኮሳት ያጠና ሰው ሁሉ አይመልሰኝም ብለው ባሻፈረኝነት የተቀመጡ ግለሰቦች ስለሆኑ በጣም አዝናለሁና ከራሳቸው ከፕሮቴስታንት አንድ ጥሩ መረዳት ያለው ወንድም ሲያወራ ሰማሁትና እኛ ፕሮቴስታንቶች እንዲያው ግራ ገብቶናል አለ። መጽሐፍ ቅዱስ ብቻ እንላለን፣ እሱን ራሱን እኮ መቀበል አልቻልንም። ለምሳሌ ቅዱስ ጳውሎስ ሴት ልጅ በጸጥታ ትማር ይላል። እኛ ግን የሴት ሰባኪ የሴት ነቢይት አውጠን መድረክ ላይ እናስቆማለን ብሎ ራሳቸውን ሲነቅፍ ሰማሁትና ብቻ ይላሉ። ያንኑ ህይወት ግን የማይኖሩ ሆነው አግኝቻቸው በጣም እገረማለሁ። የቸርነት ንጉስ ልዑል እግዚአብሔር ቸርነቱን ይላክ። ትውልዱን አጥምደው ባላስፈላጊ ታሪክ ውስጥ እንዳይከቱት በምንችለው አቅም
ሁሉ መጠበቅ ድንቅ ነው። የእናንተ ጉዞ እንደመጡበት ገብታችሁ ስለምትመልሱላቸው በጣም ደስ ይለኛል። እኛ እንኳን እንዲያው ትንሽ እንዲያው ክብራችንም እንዴት ለምን ምናምን እያልን እንዳይሰድቡንም እየፈራን ትንሽ ራቅ እንላለን። እናንተ ደግሞ በዛው በገቡበት ወበከመት ሀባ ሰይጣን ውስጥ ተጋካይሲ በጎህረት ከማሁ ከነ ድህነተነ በተሰውሮ ተቃለ እግዚአብሔር ይላል ሊቁ። ሰይጣን በስጋ ካይሲ ተሰውሮ አዳምን እንዳዳነው ኢየሱስም በስጋ ማርያም ተሰውሮ አዳምን መለሰው ማለት እንዳሳተው ይቅርታ። ይሄኛው ወልድ እግዚአብሔር ኢየሱስ ክርስቶስ ደግሞ በስጋ ማርያም ተሰውሮ አድኖታልና እነርሱ ተሰውሮ በዚህ ፕላትፎርም ትውልዱን ሲያጠምዱት እናንተም በዚሁ ተገኝታችሁ እለት እለት ለሚናገሩት የምትሰጡትን ግብረ መልስ አለማድነቅ ንፍገት ነው፣ አለመደገፍም ነውር ነውና ድንቅ ነው። በጣም ደስ ብሎኛል። ያው ጤና ይስጥልን እያለው መዝሙረ በእርግጥ አኩርፌ ያለው ሰላም ነው። ጤና ይስጥልን እያለው መዝሙረ በእርግጥ አኩርፌ ያለው። አብዲ ተረጋጋ ወንድማችን፣ አንዴ እድል እንሰጣለን። እሺ መምህር እንዳያኮርፉኝ፣ ሙሽራና ደጋሽ ቀልብ የለውም እና እኔ ጥሩ ብዬ ነበረ ቲክቶክ ላይ ያሉትን መምህራን ጥሩ ብዬ ወረቀት ሰጥቼ እንዲሁም ሰብስቤ እንዲጠሩልኝ እኔ ለሁሉ ማድረስ ስለማልችል ጥሩልኝ ብዬ ካርድ ራሱ ሰጥቻለሁ እና እንግዲህ አለመገጣጠም ወይ ሩጫም ስለበዛ ይሆናል እንጂ መምህር ረስቼት አይደለም። አይ ለፈገግታ ነው እንጂ እግዚአብሔር በሚያውቅ ቀሲስ ማን ናቸው ቴዎድሮስ መሰሉ ጽፈውልኛል። ከካህናቱ አንዱ ጽፈውልኛል አስታውሳለሁ። ከዛ ውጭ ኢዮባም መሰለኝ እሱም ነግረውኛል ሰምቻለሁ። የአብርሃም የሳራ ያደርግልን የቀደመችዋ ሔዋን ሳትሆን የሁለተኛዋ ሔዋን ህይወት እንዲሆን ፍጹም ምኞቴ ነው። አሜን አሜን። በድንግልና የኖረችበትን ሳይሆን ተግባሯን ማለት ነው እዚችኛዋ ሔዋን። እሺ እግዚአብሔር ይስጥልኝ መምህር፣ ክብር ያደልልኝ። እግዚአብሔር ይስጥልኝ። ድንቅ ነው። መድረኩን ለባለቤት ልስጥ። የነበራችሁበት ውይይት ይቀጥል። እንደየአስፈላጊነቱ ሀሳብ የምሰጥ ሆኖ ስላሴ ያከብርልኝ። እሺ እሺ መምህር አብዲ ጓ ወይም ቆስጠንጢኖስ ተቀበሏቸው። አብዲ ቆስጠንጢኖስ ተቀበሏቸው። አብዲ መልሰህ አስገባኝ፣ እየደጋገመብኝ ነው። ቆስጠንጢኖስ ተቀበሏቸው። አብዲ መልሰህ ላክ። መዝሙር አንድ እንትን የዩስቲ እስከደረሰ ኮመንታሪ ማለት ነው። አስባባና ዙል ቁርአን ኤክስ ላይ ሱራ 1 ቁጥር 1 አድርገው ከዛ አስባባና ዙሉን እዩት። ሁለቱ ነገሮች ይመሳሰላሉ እኮ። መሐመድ ሆይ የሚል ድምጽ የሰማው ሽንት ቤት እያለ ነበረ፣ ልክ እንደ ሉተር። በዚህ ይመሳሰላሉ። ታውቃላችሁ ማሜና ሉተር። አዲስ አታሰምታለህ ይሄንን ነገር አንዴ መሐመድም ሽንት ቤት ውስጥ መገለጥ ነበረው እንዴ? እኔ የሉተር ነው የማውቀው። እኔ አላውቅም። ይሄን የምር ነው ጣሪ ጠራው ይላል አስባባና ዙሉ ከኋላ ሽንት ቤት ይወጣ መሐመድ ሆይ አለው ይላል። ለማንኛውም እሺ ቆይ ሼር አድርጋለሁ በውስጥ ማንበብ እንችላለን ካስፈለገ። ኦኬ እሺ አብዲ ገብቷል። እሺ ተቀበሏቸው። እሺ ልጠይቅ ጥያቄው። የመጀመሪያው ጥያቄ ቅድም ስጠይቅ የነበረው አብዲ ጥያቄ አይደለም። እንዴት ትምህርት ቅድም ተጠየቁ አይደል እንዴ? ቅድም ተወያየን እኮ። ከዛ እኔ ልጠይቅ አልኩኝ። አሁን እኔ ተራ ነው ልጠይቅ ነው የሚሆነው። ይኸውልህ አታለቃቅስ። ታይትል ስላለን ታይትሉ ላይ ትሄዳለህ። ሙስሊም ይሄም የሆንክበት እኮ ቅድም ታይትሉ ላይ ሄደናል። አሁን ደግሞ እኔ ጥያቄ አለኝ። አታለቃቅስ። ካባራስ ምን ይገባል? አንተ ሲጀምር ሌላ ሰው ይግባ። ሰው ባይዘው ግን ቆይ በእንትን አድርገን ወንጌል ለእነሱ ማድረስ ማስተማር የሁላችንም ግዴታ ነው እና አይገስ ትዕግስት ይፈልጋል አውቃለሁ። እናንተ ብዙ እንዳሳለፋችሁ ብዙ ፔን እንዳለ አውቃለሁ። ግን ረጋ ብለን እንትን ብናላቸው ቶፒኩን ዳይቨርት ለማድረግ እየተሞከረ እንደሆነ አንደርስታንድ አውቃለሁ። ግን ደግሞ ወንጌል ለእነሱም ያስፈልጋል። ወንጌልን መስማት አለባቸው።
ብዬ አምናለሁ። እና በመጀመሪያ ላይ እንዲያውም ቢሆን ጥሩ የሚሆነው ቢቻል መጀመሪያ ይጠየቁ የቤቱን ርዕስ፣ ከዛ በኋላ የቤቱን ርዕስ ከጠየቁ ከመለሱ በኋላ ደግሞ እነሱ ደግሞ ጥያቄ ካላቸው ተቀብለናቸው ሁለቱንም ጎን ለጎን ብናስኬድ አይ ቲንክ መልካም ይመስለኛል። ምክንያቱም ማስተማር ደግሞ ግዴታችን ነው። በፍቅር መያዝ፣ መታገስ፣ አትሊስት የሆነ ደረጃ ያህል መታገስ ክርስቲያናዊም ምግባራችን ነው፣ ግዴታችን ነው ስለማምን ነው። እና በዛ ቢሆን አሪፍ ይመስለኛል። ለማንኛውም እኔን ራሴ ያሳቃችኝ እኮ ቅድም የተነሳ ታይተናል። ለምሳሌ አላህ አንድ ነው ብለን እናምናለን የሚል አይነት እንትን አለና እዛ ላይ ትሞግታላችሁ። ሀሳቡን እንትልና እንዲሁም መዝሙር አንተ ራስ ትቀጥላለህ። ሀሳቡን ልንገራችሁና አላህ አንድ ነው ሲባል ለምሳሌ ቅድም ያነሳ ነው ክፍል አለ ሱራ 9:6 ላይ ምን የሚል ክፍል አለ? አንዴ ላውጣውና የታለ የገባው ልጅ ታይትል ለማስቀየር ዝልብልብ አትብሉ ባይዘው የኔ ፊት ማለት ነው። በጣም የሚያስጠላኝ እንደሚዘበለብ ሰው። ከአጋሪዎች አንዱ ከተባለ ብዙ አጋሪዎች ነበሩ። ደን ከብዙ አጋሪዎች መካከል አንደኛው ማለት ነው። ብዙ አጋሪዎች ነበሩ፣ አንደኛው። አንዱ ከተባለ ብዙ ነበሩ፣ ሰው ከብዙዎች አንዱ ማለት ነው። አላህም እንደዚሁ ነው። አላህ እንዴት ነው? ልክ እንደዚሁ አንዱ ተብሎ ተገልጾለታል። አንድ ነው ሲባል አንዱ ነው። ይህንን በብዙ ማስረጃ እናያለን። አንድ ነው የሚባለውን ነገር ማለት ነው። ለምሳሌ ሱራ 13 ቁጥር 16 ላይ እንዲህ ይላል። እርሱ የተባለው መቼም አላህ ነው፣ ምክንያቱም ፈጣሪ ነው ተብሎ ስለሚነገር አስቀድሞ በል አላህ ሁለመናን ፈጣሪ ነው ስለተባለ ማለት ነው። እርሱ ማን? አላህ ማለት ነው። አንዱ አሸናፊ ነው ይላል። ምኑ? ስልክ የወደቀች። አንዱ ተባለ ማን? አላህ። ስለዚህ ከብዙዎች መካከል አንደኛው ነው ማለት ነው። ብዙ ጣዖታት ነበሩ ወይም ብዙ አምላኮች ነበሩ፣ አንዱ ማለት ነው። አላህ አንድ ነው ሲባል እንደዚህ ነው። ባይዘው ምን ማለት ነው ይሄ? አንዱ እና አንድ ማለት ምንድነው ልዩነቱ ሲባል እሺ፣ ለማንኛውም አንድ ሰው ይግባና እዚህ ሐሳብ ላይ እንሄዳለን። አንዱ የተነሳው ይሄ ስለሆነ ማለት ነው። ሙስሊም የሆንበት ማጆሪቲው አንድ ነው፣ አላህ አንድ ነው፣ አላህ አንድ ነው የሚለውን ኢንቴንሽን ይዛችሁ ስለሆነ ገቡና እንሄድበታለን። እነዚህ ላይ ታይትል ላይ መዝሙር ትቀበላለህ። ይሄንን አንዱ የሚለውና አንድ የሚለው ኦኬ። እሺ፣ ቅድም ወንድማችን ነው። ማን ነው ስምህ ወንድሜ? ኦሳማ ነኝ። ኦሳማ የቅድሙ ብዙ ናቸው እኮ አይደለም። ለምን አንተ ብዙ ናቸው ትላለህ? ኦሳማ ቆይ እሺ ተረጋጋና፣ የቱ ይከፈትልህ? ምኑ የሚለው ንባብ ነው ያልገባ? ቅድም ከአጋሮቹም ምናምን ነገር አለና ብዙ ናቸው ይላል። ከብዙዎቹ አንደኛው ነው ይላል። አሁን ለምሳሌ እስልምና እንደዚህ ልክ እንደ ክርስትና ቅድም እንዳልከኝ በምሳሌ አይደለም ታውቃለህ። የተጻፈውን ብቻ እንትን ነው የምንለውና የምትቀበለው የጻፈውን ብቻ ነው። የምቀበለው የተጻፈውን ብቻ ነው። ምሳሌ እንደዚህ ስለ ምሳሌ አሁን የከፋ ምናምን በሰው ቦታ ሌላ ነገር ምናምን ተካክተን አንሄድም። ችግር የለውም። እሺ ልጠይቅህ እንደዛ እኮ ነው። ምክንያቱም አሁን እኔ ራሱ አላህ ስንት ነው፣ ስንት ነው ባይነት፣ ስንት አካል አለው የሚለው ጥያቄ አለብኝ። እና ለምሳሌ አሁን አንተ ምሳሌ የለም ብለኸኛል። በቁርአኑ ምሳሌ የሚባል ነገር የለም አይደል ያልከኝ? እንደጻፈ ነው የምንቀበለው አይደል ያልከኝ? አዎ። ኦኬ። የቂያማ ቀን አላህ በስንት አካል ወይም መልክ ነው የሚመጣው? የቂያማ ቀን እሱን የቂያማ ቀን የሚመጣበትን የምር አላውቅም፣ ጠይቃለሁ። ሌላ ካለ እንትን በላይ ሐዲሱን እናጣውና ታነበዋለህ። አረብኛውን እናስነብብህ። ጥያቄ አቀይርልኝ ነው እንድታውቀው እኮ ነው እኮ ይዘህ የምትሄደውን ጥያቄም እኮ እንድትወስደው ነው ሐዲሱን ጥያቄያችንን። ስለ ይሄን ተቀብያለሁ ወስጄዋለሁ፣ ግን የቅድሙን አንድ ሚሊዮን አሁን የከፈተውን ቦታ ውስጥ ግራ ስለገባኝ። እሺ ግራ ከገባ እኔ በደንብ አስረዳለሁ። ተረጋግተህ ለመረዳት ይቅርታ። እሺ ዲያቆን እዚህ ጋር ከአጋሪዎች አንዱ ጥገኝነት ቢጠይቅ እያለ ነው አይደለ? ሂድ ውረድ ጨርሰው። አይ በቃ እሺ ነው የፈለኩት። ይሄንን ኮንፈርም አድርግልኝና እንጨርሰዋለን። አዎ እያለ ነው። አዎ ከአጋሪዎችም አንዱ
ጥሩ። እቺ አንዱ የምትለው እዚህ አረበኛ ውስጥ የትኛዋ ቃል ነች? አንዱ ተብላ የገባች? አይ አረብኛ ብዙም አይደለም። እቺ ነች አይደለ? እቺኛው አይደለችም? እኔ እንጃ የምር እኔ እንጃ አረብኛ እኔ እንጃ። ኦኬ አረብኛ ካልቻልሽ እቺ ቃል ትታያለች። አረብኛ መቻል በነገራችን ላይ አይጠበቅብህም። ያት እቺ ቃል ትታያለች። እሺ እሷ አንድ ለማለት ነው። ምንድነው አታውቃትም? አላወቅኳትም። ኦኬ ሱረቱል ኢኽላስ እንቅራለኝ እስኪ የመጀመሪያው መስመር ቁል ወላሁ ምንድን ነው የሚለው? አሁን ለምን ቃል ያንን አንጨርሰውም? እንትን እኔ አሁን ለክርክር አይደለም ስለ ያውኗን ቦታ ለማወቅ ነው የገባሁት እንጂ ለቀራ ምናምን አይደለም። ያውኗን ቦታ አንብበን እንጨርሳት ምን ችግር አለው? ቆይ አስረዳለሁ። ተረጋጋና አንብበ ጨርስ። ይኸው አንብበ ጨርስና ንገረኝ። እሺ አንብበ ጨርስ። በአማርኛ በአረብኛ ነው። አንተ አንብበው ያን አይታይም። የምር አንብበ ጨርሰው ምን ችግር አለው? ተባበረኝ። ከአጋሮችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። በዚያም ወዲያ መጠበቂያውን ስፍራ አድርሰው ይላል። ይህ እነርሱ የሚያውቁ ህዝቦች በመሆናቸው ነው። እኛ እዚህ ጋር የፈለግነው ምንድነው? እችኛዋ አንዱ የምትለው ቃል ከአጋሪዎች አንዱ ሲል ለብዙ ነገሮች ከብዙ ነገሮች ውስጥ አንድን ለመምረጥ የምንጠቀመው ቃል አንዱን የሚለውን ነው። አንዱ ከሆነ ነገር ውስጥ የሚመረጥ ነው ለማለት ነው። ይሄ ቃል ደግሞ በአረብኛ ውስጥ በአረብኛ ውስጥም ይሄ ቃል አለ። ይሄ ቃል አሐድ ይባላል። ቁል ወላሁ አሐድ ትላላችሁ። ሱረቱል ኢኽላስን ቅራልኝ ስለሚያልኩት ታውቀዋለህ። አላቅም ያልከው እንደምታውቅ ስለማቅ ማለት ነው። ቁል ወላሁ አሐድ ማለት አንዱ ማለት ነው። እቺ ቃል በደንብ አድርጋችሁ ያት አረብኛ ማወቅ አይጠበቅባችሁ። እቺን ቃል ማለት ነው። እቺ ቃል እዚች ጋር አሐድ ነች። ምን ብለው ነው ተርጓሚዎቹ ያስገቧት? እቺኑ ቃል አንዱ ለሚለው ፍቺ ሰጥተው ነው ያስገቧት። ኦኬ ሌትስ ጎ ወደ እዛኛው ደግሞ ወደ ሱረቱል አንታው ቅድም አላህ አንድ ነው ያልከው ይሄን አንብባው ሄድካ ቃል ትታው ሄድኩ እኮ ቃሉን የፈለኩት ለዛ ነው። እሺ ቅድም ያየኸው ቃልና ይሄ ቃል ልዩነት አላቸው? አይ ሮት ከበት እዛ ጋር ብንጨርስ አሪፍ ነበር። ትቾክላለህ። ያው ችግር የለውም የተፈጥሮ ሰው ይሄን ቃል በደንብ ይሁን። አንድ ቁጥር አለች፣ አሊፍ አለች፣ ከላይ አለ። እነዚህን እንዳለ በደንብ ያያቸው ምልክቶቹ። ይሄ ቃልና ይሄ ቃል ልዩነት አላቸው? አሁን ያየኸውና ይሄኛው የለውም። ስለዚህ እሺ የለውም። እዚች ጋር ምን ተብሎ ነው የገባው? አንዱ ብለው ነው የገባው። አይተናል። አንዱ ብለው ነው የፈቱት አጋሪዎች አንዱ። ስለዚህ እዚህ ጋር ደግሞ ለአላህ ሲገባ አንድ የሚል ትርጉም ሰጥተውታል። አላህ አንድ ነው ብትሉት ይሄንን ይዛችሁ ነው አማርኛውን። አረብኛው ግን እያላችሁ ያለው ቁሉ ወላሁ አሐድ ነው። አሐድ ደግሞ ትርጉሙ አንዱ ነው። ልክ እዛ ጋር ከአጋሪዎች አንዱ እንዳልነው አላህም ደግሞ ከሆኑ ነገሮች ውስጥ አንዱ ነው፣ ከሆኑ አማልክቶች ውስጥ አንዱ ነው እንጂ አንድ አይደለም አላህ እያለ ነው። አሁን ግልጽ ሆነልህ? እኔ ያልኩ አንተ እኮ ነው እያልካል ያለውን ብቻ አውራ። ከአጋሪዎቹም አንዱ አለ እንጂ አሁን ለምሳሌ አይደለም ወደ መጀመሪያው ነው ቃል። አይ እዚህ ጋር ጨርስ። ይሄ እኮ አንዱ ማለት ነው። ይሄ እኮ አሐድ ማለት አንዱ ማለት ነው ይሄ ቃል። ስለዚህ ለአላህም አንዱ ነው እያልኩ ነው በአረብኛው። በቃ እሺ ቃል ተው። እኔ የመጀመሪያውን ትተህ አሁን እኔ የጠየቅኩትን የራስን ጥያቄ መጠየቅ ጀመርክ እኮ። በቃ እሺ አላህ የተናገረው ይሄኛውን ነው ከሁለቱ። እንደዚህ አይነት ትልቅ ሰው አስቀምጠህ እነማማ ይታዘቡሃል። በቃ ቻው ውረድ። በቃ ሌላ ሰው ካለ ሌላ ሰው የሚያቅሱ አስገቡ። ይሄ የአላህ ቃል አይደለም። ተርጓሚዎቹ እዚህ ጋር ሲተረጉሙ አንድ ብለው ተረጎሙት። ቃሉ ይኸውና አሐድ የሚለው ነው። ለአላህ ሲሆን አንዱ አሉት። አዘ ሴም ታይም ደግሞ ይሄ ቃል ሌላ ቦታ ላይ ሲገለጽ ደግሞ ይውስ ከብዙ ነገሮች ውስጥ አንዱን ለመጥቀስ ነው። ራሱ ፊደሉ ምኑ አላህ አንዱ ነው እንጂ አንድ አይደለም። ከየት ነው ያመጣችሁት? አላህ ዋሂድ ነው የሚል አንድ ጥቅስ ስጡን። አንድ ለምዶባችሁ ያው በአፋችሁ አንዱ ነው ትላላችሁ እንጂ አንድ የሚል አስተምህሮትም የለም ማለት ነው። አብዲ ዑመር ዲያቆን የእርሱን ጥያቄ ቢጠይቁ ደስ ይለኛል። አሁን እሺ አብዲ እንኳን በሰላም መጣ። እንኳን ሰላም ነህ። እሺ ቀስ ብለን ተረጋግተን እናውራሽ። አብዲ የኔን ጥያቄ ላስቀድምና ከዛ በኋላ ከመለስክልኝ በኋላ መለስክም አልመለስክም ጥያቄን አቀርብልሃለሁ። ከዛ ደግሞ አንተ ጥያቄ እንቀበላለን። ኦኬ
እሺ እየበላ ከሆነ አሁን እንዳይረብሽ ድምፁ ወይ ጨርስና የምትበላው እንትን በል። እየበላህ ነው ወይ እያኘክን የሆነ ነገር? አይ ችግር የለም ጨርስ፣ ሂድ ጠይቀው። እሺ የቂያማ ቀን አላህ በስንት አይነት መልክ ወይም አካል ነው የሚገለጠው? አላቅም። ሐዲስ ላስነብብህና እንግዲህ ሐዲሱን ምን ብለህ እንደምትፈታልኝ እንግዲህ ያለው ማለት ነው። ሐዲሱን ላነብልህ። እሺ ባት የሚገለጥበትን ሱራ 68 ስንት ነበረ? እሱ ነገር ሱረቱል አልቀለም ላይ ነው። ሳስቼ እንዳይሆን እርዱኝ። 68 42 ነው 42 እንደዛ አካባቢ 42 ሮሮ ጎበዝ ነኝ። እሺ 68 42 ሱረቱል አልቀለም መሰረን 68 42 አብዲ አለ እየሰማ አይ ነው እንዴ? ሚውትን አንሳና ነገር እንጂ 68 42ን አንብበዋል ቁርአኑን? አሃ ቁርአን አትቀራም እንዴ? ማስረጃ እያመጣ አይደለ? ስለዚህ አምጣና እንወያይ። እሺ ጥሩ አማ አንዴ ያውጣለት ዴቫ 68 42 እያወቅከውን አላቅም የምትለኝ ማለት በደንብ ላቅብህ ስለምችል በእንደዛ እናድርግ። እሺ እባክህ በጣም እንደ አክብሬና እንደ ትልቅ ሰው ስለማወራ የምታውቀውን ነገር እንዳለ በደንብ አውቃለሁና እንዲያው ለማወቅ እውቀትን ሼር ለማድረግ በሚለው ሴንስ አውራኝ። ያለዚያ ግን ዝም ብሎ ከሆነ ግን እኔም አንተም መቼም እናስተውላለን ብልሆች ነን። እሺ 68 42 እንዲህ ይላል ባት የሚገለጥበትን ብዥ ብሏል ትንሽ። እሺ ባት የሚገለጥበትን በቅንፍ ከሃዲዎች ይላል፣ አረብኛ ላይ የለም። ወደ መስገድ የሚጠረጥሩበትን የማይችሉበትን ቀን አስታውሱ ይላል። እዚህ ጋር ባት የተባለው የማን ነው? የማን ባት ነው የሚገለጠው? እና ባት ምንድን ነው? ምንድን ነው የፈለገውን አብዲ ላንብብ ድጋሚ ወይስ ምንድን ነው የፈለገው? አዎ እሱ ቦታው ላይ አድርገዋ። አልሰማሁም በደንብ፣ ለዛ ነው ቅድም አልሰማሁም በደንብ። እሺ በደንብ አስተውለህ ስማኝ። እየበላህ ምናምን ከሆነ ጨርሰና እየበላህ ነው አይደል? እየሰማሁ አይደለም ትለኛለህ። ሀሳብህን ሰብስበህ እንትን እንበል አብዲ፣ ምክንያቱም ያንተም የኔም ጊዜ እንዳይባክን የሌሎችንም ጊዜ እንዳናባክን። ወይ ዝግጁ ስትሆን ዝግጁ ነኝ ብለን እንቀጥል። እሺ እየሰማሁ ነው እኮ። የምግብ እንቅፋት ጉሮሮህን እንዳይመታ። እሺ እንግዲህ ስማኝ እና መጨረሻ ልሞክር። እንግዲህ ካልሰማኸኝ ግን ምንም ጊዜ አንተም የኔም የሁላችን ብድሜ ነው የሚዋክል። ጥሩ። ይኸው ሱረቱል አልቀለም ላይ ምዕራፍ 68 ቁጥር 42 ነው የማነብልህ። ባት የሚገለጥበትን በቅንፍ ከሃዲዎች ይላል፣ ወደ መስገድም የሚጠረጥሩበትንና የማይችሉበትን ቀን አስታውስ ይላል። ጥያቄ የማን ባት ነው የሚገለጠው? ባት የተባለው ሴማን ነው እና ባትስ ምንድን ነው? ኦኬ እሺ ይህንን ለመረዳት ወደኋላ ያለውን ከፍ ብለን እናነባለን ማለት ነው። ትንሽ ዝቅ አድርገው፣ ትንሽ ዝቅ አድርገው። ከዚያ በዚያ ጊዜ ከሚለው ጀምሮ ያለውን አንብብና መልስ። እንትን ኢሹ ይሄ እንትን የለጠፋችሁት መላከኝ ወይ ወደዛ አድርገው ወይ ይሄ ርዕሱን ማለት ነው። እሺ በዚያ ማንኛውም ተያያዥ እንደሆነ ጠይቃቸው፣ ወደ እርሱ ፍርድ በፍርዳቸው ተስማሚ ተጋሪዎች አሏቸውን ይጠይቅና እውነተኛው እንደሆኑ ተናጋሪዎችን ያምጡ ይላል። ከዚያ ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠረጠሩበትን። አሁን እዚህ ጋር ከሃዲዎች ብሎ የሚጠራው የማይሰግዱትን ነው። የጠየቁኔ ባት የሚገለጥበትን የሚለው ራሱ እኮ ከሃዲዎች በሚለው በቅንፍ አስቀምጦልሃል አይደል እንዴ? ይሄን ምን የሚጠየቅ ነገር አለ? አረ እንዴ ስማኝ እንጂ ጥያቄ ነው። ባት የተባለው ምንድነው? ባቱ የሚያወራው ስለ ከሃዲዎች እኮ ነው እዚህ ጋር።
አብዲ ጥያቄን ስማ እንጂ ወንድሜ ባት የተባለው ምንድነው? ባቱስ የማን ነው? ከሃዲዎች አለ። ይኸው በቅንፍ እኮ የተቀመጠው እኮ ያንን እየተረጎመልህ እኮ ነው። ባት የተባለው የከሃዲዎቹ ባት ነው። ከሃዲዎቹን ሲጠራ ነው ባት ብሎ የጠራቸው። ባት የሚገለጥበትን አለና በቅንፍ ከሃዲዎች ብሎ አስቀመጠ። ስለዚህ ይሄ ባት የተባለው ባቱ ሲገለጥ እኮ ይሰግዳሉ፣ ሊሰግዱ ይሞክራሉ። ይታያል። ባቱ ሲገለጥ ነው የሚለው። በደንብ አስተውል አብዲ። ቁርአኑን ካላነበብከው አትገምት። ግን የሚለው ምንድን ነው? ባት የሚገለጥበትን ነው የሚለው። ባቱ ሲገለጥ እነዚህ ደግሞ መስገድ የማይችሉ ደግሞ ለመስገድ የሚሞክሩበትን ቀን አስታውስ ነው የሚለው። የሚገለጠው ባት ሲገለጥ ለመስገድ ይሞክራሉ ሰዎች። ያ ባት የማን ባት ነው ጥያቄ? የተገለጠው ባት ይኸውልህ ቁርአኑ እንዳስቀመጠው እዚህ ጋር ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠረጠው ሲከፍ አድርጎ በደንብ አይነበብም። ወደ መስገድም ትንሽ ብለር ነው መሰለኝ። የሚጠሩበትን ለማለት ላይሆን ይችላል። የሚጠሩበትን ለማለት ላይሆን ይችላል። ሐዲሱ ጋር ከመሄድ በፊት በደንብ ቁርአን የሚጠሩበትን ነው። ይኸውልህ አብዲ በደንብ አስተውል። ቁርአኑን ባት የሚገለጥበትን ይላል አይደል? አይደል? ወይም ኦኬ እሺ፣ ከሃዲዎች የሚለው ለምንድን ነው የገባው እዚህ ጋር? ቆይ አሁን ከሃዲዎቹ አሁን ሐዲሱን ሳመጣልህ ሞር ክሊር። አሁን ግን አንተ ቁርአኑ ራሱ ስታነበው ምን እንደተረዳ ማወቅ ፈልጌ ነው። ባት የሚገለጥ ባት አለ አይደል? ባቱ ሲገለጥ ከሃዲዎች ወደ ድርጊት ለማድረግ ይሞክራሉ አይደል? ምን ሊያደርጉ ለመስገድ ይሞክራሉ አይደል? አይልም፣ እንደዛ አይልማ ብራዘር። የሚለው እኮ ባት የሚገለጥበት ወይም ከሃዲዎች ወደ መስገድም የሚጠሩበትና የማይችሉት ቀን አስታውስ አለ። ይሄ ማለት ቀኑ መቼ ነው አብዲ? ይሄ ቀን መቼ ነው? ይሄ ቀንማ የፍርድ ቀን ነው። በጣም አሪፍ። የፍርድ ቀን ዕለት ከሃዲዎች ለመስገድ የሚሞክሩት ለማን ነው? ከሃዲዎች ለመስገድ የሚሞክሩት ለአላህ ነው። እና ባቱ የማን ነው? ባቱ የሚባል ነገር የለም። ይኸውልህ ባት የሚገለጥበትም ወይም ከሃዲዎች ወይም ደግሞ ባት የሚገለጥበትን የሚለውን ካንስል አድርገውና ከሃዲዎች ወደ መስገድም የሚጥሩበትን ካንስል አላደረገውም። በቃ እንደዛ ማለት ነው። ይሄ ካንስል ማላደረግበት ምክንያት ሐዲስክ ላይ አሁን ከፍትላለሁ። ሐዲሱ ላይ የቡኻሪ ሐዲስ ላይ የአላህ ባት ነው ነው ያስቀመጠው። እሺ አምጣው ላሳየህ። ኢቭን ቡኻሪ ነው እኔ ቅድምም ተናግሬያለሁ። ከቡኻሪ ሳይሆን የምታመጣልኝ ከቅዱስ ቁርአን ነው። ቅዱስ ቁርአን ላይ ነው። እኛ እንደ ገላትና ድርሳናት አይነት ማልስማማበት ብዙ ነገር አለ፣ አንተ እንደማትስማማበት ሁሉ ማለት ነው። ስለዚህ ማስረጃ ከቁርአን አምጣ ስታመጣ። አብዲ ወንድሜ ይኸውልህ የመጀመሪያው ልክ እንዲያከበርኩ እንደምታወራ በዛ መልኩ አውራኝ። ኦኬ እንደዚህ ውርድ ብሎ ማውራት ይቻላል። እንደዛ ማላውራ ቁርአንን አውጥቼ አንዴ ስማኝ፣ አንዴ የምታምንባቸው መጽሐፍ ጥቅስ እየሰጠውክ ምናምን ነው የሚያመጣውልህ አይደል? ስለዚህ ልክ እንደ አክብሬ እንደማወራ መጽሐፍቶችን አክብሬ እንደማሳይህ አንተም በዛ ሴንስ አውራኝ። ያለበለዚያ እየተበሳጨ የተናደር ከሆነ ምንም ጥቅም የለውም ማውራት ከአንተ ጋር ጥቅምም የለውም። ሰው እውቀት አሁን ባት የሚለው የአላህ ባት ነው ካልክ አንተ ከቅዱስ ቁርአን አውጥታ አሳየኝ አልኩህ። ቁርአኑ ላይ አንተ ቡኻሪ ትለኛለህ። አትቀበልም? ሐዲስ አትቀበልም? ሰሂህ ያልሆኑ ነገሮች አሉ። ሰሂህ ያልሆኑ ነገሮች አሉ ብለን እናምናለን። ቡኻሪ ሐዲስ ሰሂህ የሆነ ነው የማሳየህ። አምጣሽ። አረብኛ ትችላለህ አይደል? አልችልም። በእንግሊዝኛ የተተረጎመ ታመጣለህ? አዎ ነው እንዴ? እሺ በቃ ትልቁ ላይ አድርገኛ እንደ ኮንስታንቲኖስ ፕሊዝ። እሺ በጣም ጥሩ። የሆነ ነገር ላሰማ አስቀድሜ። እሺ እና ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልከለም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون
ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። እሺ እኚህን ኡስታዝ ታውቃቸዋለህ? እሺ አሁን ያሉትን ትቀበለዋለህ? አልቀበልም። አትቀበልም? አዎ አልቀበልም። እሺ አሁን ደግሞ በሐዲስ ደግሞ ልሞክር። አቂዳህ ምንድን ነው? መጀመሪያ አላህ ከአርሽ በላይ ነው ብለህ ታምናለህ? አቂዳህን ንገረን። ሌላ ርዕስ ማውራት የለብንም። ይሄ ነው ጨርስ። መጀመሪያ የማይቀበሉ ሙስሊሞች ስላሉ ነው። ከነዛ ውስጥ ከሆንክ እሱን ኮንፈርም አድርገን በማጥያቄው አላህ ከአርሽ በላይ ነው። አላህ የት ነው ያለው? አብዱ አላህ የት ነው ያለው? ወይ አቂዳህን ንገረን። ለምን ታደክመናለህ? በእንግሊዝኛው አታሆነው ብራዘር። አላህ የት ነው ያለው? እንስማውና ሐዲሱን አንብብለትና ካልተቀበለው በቃ ድካም ነው የሚሆነው። ሰው ቁርአኑን ካልተቀበለ ሐዲሱን ካልተቀበለ ምንም ድካም ነው። ሸውል እንግሊዝኛው እንደሚል እኮ ቁርአኑም እንደሚል እኮ ነገር ያለው ነው አይደል እንዴ? አሁን አንተ ቡኻሪ ጋር ሄደህ ኡስታዝ ከቁርአን መስበክ አልቻልክም። አብዲ ኡስታዝ የሚባል ነገር እዚህ ጋር ሁሉም ሰው አንብቦ እንዲረዳው ነው ቁርአን የተሰጠው። ተፍሲራት ስለዚህ ምን ታደርጋለህ ማለት ነው? አንተ ከቡኻሪ አብዲ አንዴ ስማኝ ወንድሜ፣ ከቁርአን ማምጣት ትችላለህ አትችልም? ቁርአን ብቻ ነው የምትቀበለው? ንገረኝ። ቁርአን ብቻ የምትቀበል ከሆነ ንገረኝ መጀመሪያ። ለምን ደክማለሁ እኔስ? ኦኬ ከቁርአን ማምጣት ያንን አትችልም ማለት ነው። አትችልም ያንን ከቁርአን ማምጣት ወይ ቁርአኒስት ነህ? ቁርአንን ነው የምቀበለው። አዲስን አትቀበልም? ቁርአንን ነው የምቀበለው። አዲስ አትቀበለው ነው ጥያቄ። እቀበላለሁ። የምቀበለው አለ ማለት እቀበለው አለ። እሺ የቡኻሪ ሐዲስ ሰሂህ የሆነ ሐዲስ አትቀበልም? አልቀበልም። እሱ ለምን ነው የማትቀበለው ሰሂህ ከሆነ? ስለዚህ አሁን አንተ ከዛ ታመጣልኛለህ። እኔ ከምቀበለው ከቁርአን ማምጣት ትችላለህ? ቁርአን በሐዲስ ይፈታል አይፈታም? ቁርአን በሐዲስ ይፈታል አይፈታም? ምኑ ነው የሚፈታው? የተቀመጠ እኮ ነው። ቁርአን በሐዲስ ነው ይፈታል አይፈታም ማለት ሲጀመር ሐዲስ አላለም ነው የምትቀበለው? ሐዲስ ስለምን መፈታት ነው የምታወራው ብራዘር? ቁርአን በሐዲስ አይፈሰርም? በሐዲስ ይፈሰራል። እኔ አይፈሰርም አይደለም ያልኩት። ሲፈሰር ግን ቡኻሪ ሲፈስር ቡኻሪ ሰው ነውና ሊሳሳት ይችላል። የማንን የምትቀበለው ንገረኝ። የፈሰሩትን 6842ን የማን ነው የምትቀበለው? እኔ አሁን የምፈልገው ከቁርአን ማምጣት ትችላለህ ወይ? ያንን መረጃ የምትቀበለው ሐዲስ አለ ብለሃቸዋል። የምትቀበለው ሐዲስ ስጠኝ። ሮጥክ ለዛ ነበረ አይ ቲንክ አህባሾቹ አሁን ይሄንን ሜታፎሪክ ነው ብላ ይላሉ። ቡኻሪ ላይ እንደዚህ በግልጽ የተቀመጠ ይሄ ከምኑም አይደለም ቦስ። ይሄ ሌላ ነው። ቀደምም የተናገረው ነገር ስላለ በአጭሩ አንድ ነገር ተናግሯል። አብዲ የፈሰረ ሙፈሲር ያሳይ። ቆስጠንጢኖስ ቀላል የፈሰረ ሙፈሲር ያሳይ። እሺ አብዲ
የምትቀበላቸው አይነት ከቁርአን ማምጣት ትችላለህ አትችልም? ብራዘር አሁን አጠር አድርገህ ትመልስልኝና ከዛ እንቀጥላለን። እሺ እኔ ከቁርአን እሰጥሃለሁ በስነ ስርዓት የምትቀበላቸው ሀዲሶች አምጣ። እሺ የምትቀበላቸው ሀዲሶች ምን ምን ናቸው? ስጠኛ መልሱን ስጠኝ እንሄድበት። ከዚህ በኋላ ማለት ነው ከዚህ በኋላ ብሎ ካደረገ አባራለሁ ድጋሚ ምንም አልቀበልም በቃ ከቁርአን ውጪ አልቀበልም። በጣም አሪፍ እሺ። ስለዚህ ሰላት የምትሰግደው ስለዚህ ከቁርአን ነው ሶላት የምትሰግደው ኬታ ምት እንደሆነ ከቁርአን ላይ ከፍተህ ታሳየናለህ። ትልቁ ላይ ያደርጋለሁ። እሺ ኬታ ምት እሺ። ስለዚህ አንተ ደግሞ እመቤታችን ቅድስት ድንግል ማርያም ሆይ የሚለውን ኬታ አምጥተህ እንደምትጸልይ ታሳየኛለህ ከመጽሐፍ ቅዱስ። አሳያለሁ፣ ችግር የለውም። ቶሎ በላ አንተ ሰላት እንደምትሰግድ ትነግረኛለህ። ነው እኔ ሁለት ስልክ የለኝም ብራዘር፣ ከዚህ ማምጣት አልችልም። እኔ ከፍትልሃለሁ። መዝሙር ያሬድም አሉ ይከፍቱልሃል፣ ችግር የለውም። እንደውም ሰላቱ ይቅርና ይህንን ያለምንም ማብራሪያ ያብራራለን በቁርአን ብቻ። ቁርአን ግልጽ ነው የተብራራ ስለሆነ ምን ማለት ነው? ይሄ ማለት ምን ማለት ይሄ ማለት ነው? አላውቅም። እንዴት አሁን ስለ ስግደቱ እናወራለን። ቁርአን ግልጽ አይደለ እንዴ? የተብራራ አይደለ? ይሄ የተብራራ ነው። ምንም ማብራሪያ ያስፈልገውም። ምን ማለት ነው? አይ ማብራሪያ ያስፈልገውም ማለትና መፈሰር የለበትም ማለት እንደደለም። ሁሉ ነገር ማብራሪያ ያስፈልጋል። የአባቶች ማብራሪያ፣ የሙእሚኖች ማብራሪያ ያስፈልጋል። ያስፈልጋል አልክ። ማብራሪያ አያስፈልግም? ያስፈልጋል። ስለዚህ አሁን ማብራሪያ የግድ ያስፈልገናል። ስለዚህ የትኛውን ማብራሪያ ነው የምትጠቀመው? ለሱራ 68 42 የትኛውን ማብራሪያ ነው የምትጠቀመው? ማንን ነው አንተ ራስህ ሙፈሲር ነህ እንደፈለክ በግልህ ነው የምትሄደው? አረ እንደውም ፈሰራውን ትተህ ኬታ ምት እንደሚሰግድ ይሄ ሰውዬ እንገረን። ይሄ እንደውም ፈሰራ አይደለ እንዴ? ኬታ ምት ነው የምትሰግደው አንተ እኮ። አንተ ደግሞ ከየት አምጥተህ ነው እመቤታችን ብለህ የምትጸልየው? ለምን አትመልስም? እኔ በጣም ብዙ ጥያቄ ተጠይኩኝ እስካሁን። እስኪ እናንተ ወንድ ከሆናችሁ እዚህ ውስጥ ያላችሁት አንዳችሁ መልሶ ይሄን ጥያቄ ሚት አድርግና የትኛውን ማብራሪያ ነው የምትጠቀመው? 5-6 ሆናችሁ ተቀምጣችኋል። አንዳችሁም የትኛውን ማብራሪያ ነው የምትጠቀመው? ዴቫ ጭቅጭቅ ነው ልጁ የፈለገው መሰለኝ። እንደዚህ ጊዜ ደግሞ ይባክናል። ቱ ቢ ኦነስት ምንም አቋም ይዞ ይሄ ነው አቋሜ፣ ይሄ ነው እምነቴ። እንግዲህ ኡስታዝ ማን ነበሩ ስማቸው? መሐመድ ከድር። የኡስታዝ መሐመድ ከድርን ነው እሳቸው። እንዲሁም ምንም ቁርአን ላይ የተቀመጠውን ቃል በቃል ነው የምንቀበለው። ባት የተባለው የአላህ ባት ነው አሉን ማለት ነው። እሱ ደግሞ ነው ባት የተባለው ጭራሽ የእንትኖች የካሃዲዎች ባት ነው አለ። ይህን ማን ተረጎመልህ? መልስ የለም። ኦኬ ቡካሪን አልትቀበልም? አልቀበልም። ከዛ ደግሞ መልሶ ደግሞ ያስፈልጋል ትርጉም። ኦኬ ምንም የሚናገር ነገር የለም። እና እንደዚህ ከሆነ ደግሞ ምንም ጥቅሙ የለውም። ሰው ወይ ሌሎቹ ከገቡ ከነሱ ጋር ልጠይቃቸው። ጭቅጭቁ ላይ ሳይሆን ልጁ ይግባና ከሙስሊሞቹ ጋር ይነጋገር። ወይ አሁን የተናገረው ንግግር ሙስሊሞች ይቀበሉታል አይቀበሉትም? አሁን የገቡት ሙስሊሞች ጠይቃቸውና ሀሳባቸውን ከዛ ይግባ ወደ ላይ ሀሳባቸውን እንስማ። የነሱንም ማን የቀደመው? ኤፍኤፍ ነው የቀደመው ወይስ ሁሴን የቀደመው? ኮንስታንቲኖስ ሁሴን ነው። ሁሴን ነው። እሺ ሁሴን ሰላም ላንተ። እሺ እንዴት ናችሁ? ሰላም አመሻችሁ። ሰላም አለ እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ግን ሙስሊም አይደል ሁሴን? ወደዛ ርዕስ ከመግባት በፊት ለምን ሙስሊም ሆናችሁ ብሎ ፕሮፋይሉ ላይ አለ። የምትፈቅድልኝ ከሆነ ቀድሜ ብጠይቅ ደስ ይለኛል። ፈቃደኛ ከሆነ። አሁን ኦልሬዲ ተንጠልጥሎ የቀረ ነገር ስላለ ግራም ስላጋባኝ፣ ምክንያቱም አንድ ሁሴን እየስማኝ ማናቸው ኡስታዝ መሐመድ ከድር ያሉት ትክክል አይደለም ብሎኛል ወንድማችን። ሰምቼዋለሁ። እኔ በዛ መረጃውም እውቀቱም እውቅናውም የለኝም። እኔ ለዛ ነው በዚያ ከሆነ እኔ መነጋገር አልችልም። በጣም ይቅርታ። ስችል እወርዳለሁ። ቆይ እዚህ ይሁንና ችግር የለውም እዚህ ይሁን። ይሄን ሱራ ቀርተው አታውቅም? ኮሜንት ላድርግህና በጣም ከይቅርታ ጋር መዝሙር ያሬድ በጣም ምርጥ ማለት እኔ ሪከርድ ብታደርግ ትችላለህ። አሁን ቆስጠንጢኖስን አውቀዋለሁ፣ ቃል ስጋ ሆነን አውቀዋለሁ፣
እሷን ማሜን አውቃለሁ። በጣም ዲሲፕሊንድ ነህ። እንደዚህ ከሆንክ ውጤት ልታፈራ ትችላለህ። ባይዘው ይሄ እንደዚህ እነሱም እንዳንተ ከሆኑ ማለት ነው። ዲሲፕሊን ነው መወራት ያለበት። እስካሁን ድረስ እኔ እዚህ ጋር ሁኛ ያዳመጥኩህ አንተ ስለዋለህ ነው። ቴንኪው ወዳለሁ። እሺ እኔ ከወንድሞቼ ባንስ እንጂ ይበልጥ አይደለሁም። ወንድሞቼም ልክ እንደኔ እንዲሁም ከነሱ ነው ብዙ ባህሪ ብዙ መልካም የተማርኩትና ስለዚህ ምንም ምን ላይ ነገር አይደለንም። እኔ እነሱ ተማሪ ነኝ። እንዲሁም ሰው ሊመሰገኑ የሚገባቸው እንዲሁም እነሱ ናቸው። እሱን ነገር በደንብ እንድትይዝልኝ ይፈልጋለሁ። ለማንኛውም ግን ሁላችንም በስርዓቱ መዋየት አለብን። በጣም አሪፍ ነገር ነው። ጥሩ ሀሳብ ነው። ሁላችንም በስርዓት እንወያይ፣ ምንም ሳንከፋፈል ማለት ነው። ኦኬ ሱረቱል አልቀለምን ቀርተው ታውቃለህ አንተ? 6842 እያየሁት ነበር። እሱን አሁን ከእናንተ ጋር ሁኜ ወጥቼ ከራሴ ጋር ማለት አንድ ስልክ ስለያዝኩ ነው እንጂ አሁን ይሰማል? እየሰማሁ ነው። ቀርተው ታውቃለህ? 42 ላይ ሱረቱል አልቀለም አይቼዋለሁ። ባት የሚገለጥበት ወይም ካዲዎች ወደ መስገድም የሚጥሩበት የማይችሉበት ቀን አስታውስ ነው። እኔ አሁን ይሄንን እዚህ ቦታ ላይ ይሄ ነው ብዬ ልፈስር አልችልም። በቃ ለዛ ነው ወንድሜ። በጣም እሺ፣ ችግር የለውም። መልካም። እሺ፣ እንደዛ ከሆነ ቆስጠንጢኖስ ወይም ጓ ደግሞ ሙስሊም ለምን ሆናችሁ የሚለውን ድረስ ጠይቁትና ከዛ ውስጥ ያለው ደግሞ እሱ እንቀበል። ከዛ ፊት ግን አንድ ሁሴን ሚዩት አድርግና ጠብቀኝ። ኤፍኤፍ ነው የሚለው የሁሱን ፕሮፋይል ያረክ ወንድማችን ወይ እህታችን አላወኩም። ሰላም ነው። ሴት ነሽ እንዴ? መልካም። አይ የራስሽን ፕሮፋይል ብታደርጊ ግን ጥሩ ነው፣ ምክሬ ነው። ምክንያቱም ሁሱም ራሱን በቻለ መልኩ አስተማሪያችሁ ነው፣ መምህራችሁ ነው። ስለዚህ በራስሽ ፕሮፋይል ብታደርጊ ደግሞ ወይ ሌላም ፕሮፋይል ብታደርጊ አሪፍ ነው። እንደውም ልክፉ ቦታ እንኳን ብትገኝ የሁሱ ስምም እንዳይጠፋብሽ እንደዛ ብታደርጊ ምክሬ ነው። ለማንኛውም እንኳን ደህና መጣሽ። ሙስሊም ነሽ? ሙስሊም። ማን ነው ስምሽ? ችግር የለውም ስሜ ሁሱ ብዬ አልጠራሽ መቼም። ለዛ እኮ ነው። ሴት ነኝ። ኤፍኤፍ በለኝ፣ ችግር የለም። ኤፍኤፍ ሌላ ትርጉም ነው ያለው እኔ በእኔ ሀገር። የሚገርምሽ ችግር የለም። እሺ አንድ ስም ንገሪኝ። ሀያት በለኝ። ሀያት። እሺ ሀያት። ኦኬ ደግሞ ሀያት ያሌ ተብዬ ደግሞ ሱረቱል አልቀለምን እያነሳን ነበር እና 6842 ላይ ያለውን ባት የሚገለጥበትን የሚለውን እና ይሄ ባት የሚለው ቆይስ ግን አንዴ ምዕራፉን ስንት ነው ያልከው? 6842 68 ታዋጣው እስኪ እያወጣሹ ነው። ከወረቀት ይሰማኛል። ቁርአን ይዘሻል አይደል? አወጣው፣ ችግር የለም። አንተ ይሁን። እሺ ያው 68 አልኩኝ 42ም ብያለሁ። ከፍ አድርገው። አሁን እኮ 42 ላይ ነው ከነ ርዕሱ እንድናነው ትንሽ ከፍ አድርገው። ኦኬ አብራችሁ ይሰማል። ሌላ ከፍ አድርገው። ይሄ እኮ ሙሉ ለሙሉ ገብቷል፣ ይታያል አይደለም? ይሄ እኮ ማለት ነው ግማሽ እንደዚህ ይወርዳል። ከስንት ቁጥር ጀምረሽ ማንበብ ፈልገሽ ነው? ከመጀመሪያው ነው ከርዕሱ ከ1 እስከ 42 ብዙ ነው እኮ የሚሆነው ሀያት። እሺ 42 ነው ያረከው? አዎ ከ41ም 40 ጀምሮ የሚነበብልሽ ከፈለሽ ከ40 ጀምሮ ይነበብልሽ አርገዋ። እሺ በዚህ ማንኛቸው ተያያዥ እንደሆኑ ጠይቃቸው፣ ወይስ ለእነርሱ በፍርዳቸው ተስማሚ ይላል በቅንፍት ተጋሪዎች ይላል። አሁንም አሏቸውን እውነተኞችም እንደሆኑ ተጋሪዎችን ያምጡ ይልና ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድም የሚጠረጥሩበትን የማይችሉበትን ቀን አስታውስ ይላል። የእኛ ጥያቄ አሁን ባት የተባለው ይሄ ባት የማን ባት ነው? ማን ነውስ ባቱን የሚገልጠው?
ተመካከሩ፣ ችግር የለውም። አሁን አንተ እችን ርዕስ ብቻ ነው የፈለግከው? አይ እችን ርዕስ ብቻ ፈልጌ ሳይሆን ስላልገባኝ ነው። ባት የማን ባት ነው ይሄ? አሁን እዚህ ጋር ማለት ነው እዚህ ጋር ትንሽ ነገር ነው የሚጠቅሰው፣ ግን አንድ ሱራ አንድ ቁርአን ሲወርድ ማለት ነው ለሆነ ነገር ነው የሆነ ነገር እየጠቀሰ ነው። ስለዚህ አሁን አንተ አንድ ቁጥር ስትገባ ነው ያን ነገር የምትረዳው ማለት ነው። አንድ ቁጥር ላይ ሄደን እናንብብና እሺ፣ እንግዲህ በቶሎ ቶሎ ያንብብ። እሺ ኒ ነው ኒኑን በብርአ እምላለው አይደለም። ትንሽ ቁርአን ወደዚህ አድርገው፣ አማርኛው ብቻ ነው የሚታይ። ኑን ወልቀለም ይሄን እንደዚህ ነው። የብር ምዕራፍ ሱረቱል አልቀለም አይደል? እሺ በብር እምላለው በዚያም መልኮች በሚጻፉበት ይላል። አንተ በጌታ ጸጋ የተጎናጸፍክ ስትሆን እብድ አይደለህም። ለአንተም ከጌታ የማያቋርጥ ዋጋ በእርግጥ አለ። አንተም በታላቅ ጠባይ ነህ። ወደፊትም ታያለህ ያያሉም እብደት በማኛችሁም እንዳላለ ጌታ እርሱ ከመንገድ የተሳሳተውን ሰው አዋቂ ነው፣ እርሱም ተመሪዎችን አዋቂ ነው። ለአስተዋቢዎችም አትታዘዙ፣ ብትመሳሰላቸው በሚመስሉ ተመኙ። ወራዳንም ሁሉ አትታዘዝ፣ ሰውን አነዋሪና በማብሰቅ ሄጅን፣ ለበጎ ነገር በጣም ከልካይን፣ ወሰን አላፊን፣ ኃጢአተኛን፣ ልበ ደረቅን፣ ከዚህ በኋላ ዲቃ ምሺ ሁሉ አትታዘዝ። የገንዘብን የልጆች ባለቤት በመሆን በእርሱ ላይ አንቀጾችን በሚነበቡ ጊዜ የመጀመሪያዎች ሰዎች ተረቶች ናቸው። በአፍንጫ ላይ በእርግጥም የሚነወር ያለበት እናደርገ እኛ የአትክልቲቱን ባለቤቶቿ ቀስ እያልኩ እንደሞከርን የመካን ሰዎች ሞከር ናቸው። ማልደው ፍሬዋን ሊለቋት በማሉ ጊዜ በመሃላቸው አያስቀሩምም። እነርሱ የተኙ ሆነው ሳሉ ከጌታ የሆነ ዘዋሪ በእርሱ ላይ ዞረባት፣ እንደ ሌሊት ጨለማም ሆና አነጋች። ያንኑም ሆነ ተፈጠሩ። ቆራጮች እንደሆናችሁ በእርሻዎቻችሁ ላይ ማልዱ በማለት እነርሱ የሚያንሾካሹኩ ሆነው ተሄዱም። ዛሬ በእናንተ ላይ ድሃ እንዳይገባት በማለት በመካከልም ላይ በማሳባቸው ያየቻቸው ማለዱ። ተቃጥላ ባዩአትም ጊዜ እኛ በእርግጥ ተሳሳቾች ነን አሉ። ይልቁንም እኛ የተከለከልን ነን አሉ። ትክክለኛውን ለእናንተ አላህን ለምን አትጠሩም አላቸው። ጌታችን ጥራት ይግባው እኛ በዳዮች ነበርን አሉ። በሚቃወም ስም ሆነው ከፊሎቻቸው በከፊል መጡ። ዋ ጥፋታችን እኛ ድንበር ኃላፊዎች ነበርን አሉ። ጌታችን ከእርሷ የተሻለን አትክልት ሊለውጠን ይከጅላል፣ እኛ ወደ ጌታችን ከጃዎች ነን አሉ። ቅጣቱ እንደዚህ ነው። የመጨረሻይቱ ዓለም ቅጣት ታላቅ ነው። የሚያውቁት በሆኑ ኖሮ በተነጠቁ ነበር። ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነቶች አሏቸው። ሙስሊሞች እንደ ከሃዲዎች እናደርጋለን። ለእናንተ ምን አስረጃላችሁ? እንዴት ትፈርዳላችሁ? በእውነቱ ለእናንተ በእርሱ የምታጠኑበት መጽሐፍ አላችሁን? በውስጡ ለእናንተ የምትመርጡት አላችሁ የሚል ወይስ ለእናንተ የምትፈርዱበት አላችሁ? በማለት ቃል ኪዳን ያዘንጓችሁ እስከ ትንሣኤ ቀን ደራሽ የሆኑ መሐላዎች ለእናንተ በእኛ ላይ አልኋችሁ። በዚህ ማንኛቸውም ተያያዥ እንደሆኑ ጠየቃቸው። አሁን መጣልሽ። ወይስ ለእነርሱ በፍርዳቸው ተስማሚ ተጋሮች አሏቸውን? እውነተኛ እንደሆኑ ተጋሮችን ያምጡ። ከዛ ባት የሚገለጥበትን ከሃዲዎች ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ይኸው እኔ አሁን ያነበብኩት ሁሉ አልገባኝ እውነቱን ለመናገር። አንቺ ግን እንደ አንድ ሙስሊም ይኸው እስከ 1 እስከ 42 አነበብኩልሽ። አሁን ባት የሚለውን አስረጅኝ። እንግዲህ የማን ባት ነው? ባት ምንድን ነው? ባቱስ ምንድን ነው? ይሄ በአጠቃላይ እኔ እንደ አንድ ሙስሊም መረዳው ስለ ማንበብ ነው። ማለትም ቃለም ማለት ብዕሩ ማንበብ ነው። ስለ ማንበብ ነው የሚጠቅሰው። እንደተጸጸቱ ወደ አላህ እንደተመለሱ ማንበብ ለማያውቁ ሰዎች ነው የወረደ ምዕራፍ ነው። እኔ አሁን የተረዳሁትም እንደተማርኩትም ማለት ነው። ምን ባት የሚለው ምንድን ነው? ጥያቄ እኔ ባት የማን ባት ነው የሚገለጠው? ባቱስ የማን ነው? ባትስ ምንድን ነው?
ወላሂ እኔ ነው ልልክ አልችልም። ግን እኔ ኢማራ ሲጀመር የወረደው ለማያነብ ማለትም ስለማንበብ ነው የሚገልጸው። ሙሉ ስለመቼ ቀን ነበር ይመስልሻል ሀያት ይሄ ቀን? ምክንያቱም ያችን ቀን አስባለሁ። ያችን ቀን የተባለችው ቀን መቼ ናት? ያው የመጨረሻው ቀን ናት። ግን በጣም የሚገለጠው ባት የማን ነው? እና ባቱ ሲገለጥ ደግሞ ለመስገድ ይሞክራሉ ያዩ ሰዎች። ያ ባት የማን ባት ነው? ባት ታውቂያለሽ ማለት እንደሆነ ባይዘወይ ባት ምንድን ነው? ያው እኔ አላውቅም አማርኛ ትንሽ እንጂ ከቁርጭምጭሚት ዝቅ ብሎ ያለው ሶሪ ከጉልበት ዝቅ ብሎ ከቁርጭሚት ከፍ ብሎ ያለው ከጀርባ ያለው አይደለ ባት የሚባለው? አማርኛ ይሄ እኮ የሰውነት ክፍል እኮ ነው። ከባድ አይደለም። ይሄ እኮ የሰውነት ክፍል ቁርጭምጭሚት ነው የምንለው እኛ እኮ ቁርጭምጭሚት ነው የምንለው። ቁርጭምጭሚትማ ታች ያለችው እግርሽ ጋር ያለችው ትንሹ አጥንት ናት። በግልክ ወደ ታች እግርሽ ጋር እሱ ቁርጭምጭሚት ነው። ጉልበት ደግሞ ትልቁ ላይ ያለው ነው አይደል የሚታጠፈው የሚዘረጋው። በጉልበትሽና በቁርጭምጭሚትሽ መካከል ደግሞ ከፍ ብላ አለች ከጉልበትሽ ወደ ታች፣ እሱ ባት ይባላል። ሰው ይሄ ባት እንደውም ዛሬ ነው የሰማሁት። እሺ አንድ የኡስታዝ ያሉትን ላሰማሽ። ይሄንን ጠይቀን የመለሱልንን ላሰማሽ። ትልቁ ላይ ያገኛ እንዴ ፕሊስ። ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያኔ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። እሺ ይህን ሰማሽ ሀያት? ሰምቻለሁ። ኦኬ ሶ ባት የሚለው የማን ባት ነው ማለት ነው? ያው ኡስታዝ እንዳወራው ያው የአላህ ነው ለማለት እንደተረዳው ነው። ግን አንዳንዴ እኔ አልገባኝም። በእርግጥ ብዙም አይደለም። ግን ሌላ ጥያቄ ካለ ክርስቲያን ነበርሽ? አንዴ ሰጣለሁ እድል አንዴ እንጨርስ ከእሷ ጋርና ሰጣለሁ